ፈለገ አትናቴዎስ የመብት ጥሰት ፈጽሞባችሁ ሊሆን ይችላል ወይም ደግሞ ወንጀል የሚባሉ ነገሮችን ፈጽሞ ሊሆን ይችላል ፈጽሞባችሁ ያላችሁ ሰዎች ካላችሁ ቲክታክ ላይ ተቀምጣችሁ በማውራትና በመናገር የምታተርፉት ነገር የለም ስለዚህ አገራችን ላይ ህግ አለ ሄዳችሁ ከሳችሁ በህግ ነው ሊጠየቅ ይችላል የዲያቆን ፈለገ አትናቴዎስ እናትን ፎቶ ዘቅዝቆ ሲሳደብ አባት ነው ለምን አልገሰጹም እንደነዚህ አይነት ልጆችን ቀሲስ ዲበው እግዚአብሔር አምላክ ወንድማችን ለንስሐ ሞት ያብቀው በቃ እንዲህ ያለ ሰተት መንገድ እየተጓዘነ ያለው እግዚአብሔር ለንስሐ ሞት ያብቀው እሱንም በንስሐ ህይወት እንዲመላለስ ያደርግሰስ ይችላልላችሁ በህግ መጠየቅ ይችላል ከዛ በተረፈ ደግሞ እኔ ስዘልፍ ነበር አልደነቀኝም እግዚአብሔር በሚያውቀው እኔን የወለደች እናት ከፍ ዝቅ ተደርጋ ስትዘልፍ ነበር አልደነቀኝም እግዚአብሔር በሚያውቀው ለምን ነው ያልደነቀኝ እንኳን እኔ የክርስቶስ ኢየሱስ እናት ድንግል ማርያም ስትዘለፍ የለም ወይ አሁን መምሬ ፍሬም ደርባችሁ ለምን ነው ያወራው በእኔ ላይ ደርበ ለምን እንደምታወሩ ያወራሉ ቀሲስ ሰረቤት አስጨርሱኛ መጀመሪያ የጀመርኩትን ልጨርስ መጀመሪያ አንድ ጊዜ እስኪ ያዳምጡኝ ቀሲስ አሁን እርሶ የገቡበት ቤት ገስት እኔ ስሰደብበት የነበረው ይሄው እኔ ከኦርቶዶክሳዊነት ዛሬ አቁም ያለው ብላ ላይቭ ገብታለች ይሄው ሎት እቺ ልጅ ቤት ነው እኔ ሄጄ የተጠመቅኩት እሷ ግን ላይቭ ገብታ ግን ከዚህ በኋላ ኦርቶዶክስ አይደለውም ፎቶዬን አትለጥፉ ብላ ላይቭ ገብታለች ለማልስልህ እንደዚህ ያለች ልጅን ቆይ ያዳምጡኝ አንድ ጊዜ ያዳምጡኝ መምህር ኤፍሬም የፈለጉትን ፖለቲካ መስራት ይችላሉ እዚህ ጋር እኔ ግን ያዳምጡኝ እንዲያዳምጡ ይፈልጋል እቺ ልጅ ከኦርቶዶክሳዊነቴ ላይ አቁም ያለው ስትል እርሶ የዘሩት ዘር ሄደው ገብተው አስተማርኩ የሚሉት ቤት ላይ ሰው ሰብስበው እንደዚህች አይነት ምስኪን ሴትን ፎቶዋ ተዘቅዝቆ ሲሰደብ እንደኔ አይነቱ ደግሞ ወጠጤ ደግሞ የልጅ እናትን አገባ ተብሎ ሲሰደብ እቺ ልጅ ዛሬ ከኦርቶዶክሳዊነት አቆምኩኝ እያለች ነው እኔ ምን አገባኝ ስለሷ ነው የሚሉት ቀሲስ ዲበኩሉ መምህር ኤፍሬም ምን አይነት መረዳት ቢኖሩት ነው ይሄንን መጽሐፍ ቅዱሳዊ መረዳቱን አውዱን አገኘሁት ብለው የራስዎትን ፖለቲካ የሚሰሩት እስኪ ያስረዱኝ እሺ አዳምጥሽ ፈለገ አትናቴዎስ ተጽዕኖ ፈጣሪ ምናምን ይሄ ጌም ላይ የተጀመረ ነገር ነውና ሪል እውነትም ተጽዕኖ ፈጣሪ ነኝ ማለት ነው ምክንያቱም አንድ ሰው ስለራሱ ማውራት ትቶ ስለናንተ የሚያወራ ከሆነ ስለናንተ ካላወራ ሰዎች ያያረጉትም ማለት ነው ባጭሩ ስለዚህ ያ ሰው ስለራሱ ሲያወራ ሰዎች ስለማይሰሙት አረታው አንተሽተው ስለራሱ ሲያወራ ሰዎች ስለማይሰሙት ስለ ሰዎች ያወራል ኦኬ የሆነ ያንተሽን ወይ ፎቶ ያወጣል ከዛ ወይ እምቢ ሲል ደግሞ ይሁን ገበያው ቀዝቀዝ ሲል ደግሞ ወይ ያኬን ወይ ልደትን እንደዚህ ያደርጋል ምናምን እያለ ይቀጥላል ሶ ያ ሰው የሚፈልገው አቴንሽን ነው ማለት ነው በቃ እነዚህ አቴንሽን ሲከር የሚባሉ አይነት ሰዎች አሉ ባጭሩ ቃል ምገባላችሁ ነገር እኔ ፈለገ አትናቴዎስ እባላለሁኝ እና በማንኛውም አይነት ጉዳይ ላይ ቅሬታ ካለባችሁ ስፔሻሊ ደግሞ እንዲህ አይነት ሐሳብ ሲያነስ የነበረው ወንድማችን ቅሬታ አለኝ ፋይል አለኝ ብዙ ቪዲዮዎች ማስረጃዎች አሉኝ እንዲህ አይነት ነገሮችን ሲናገር ነበርና ቲክታክ ላይ መፍትሄ አይገኝም ባጭሩ ፈለገ አትናቴዎስ የመብት ጥሰት ፈጽሞባችሁ ሊሆን ይችላል ወይም ደግሞ ወንጀል የሚባሉ ነገሮችን ፈጽሞ ሊሆን ይችላል ፈጽሞባችሁ ያላችሁ ሰዎች ካላችሁ ቲክታክ ላይ ተቀምጣችሁ በማውራትና በመናገር የምታተርፉት ነገር የለም ስለዚህ አገራችን ላይ ህግ አለ ስለዚህ በህግ ተቋማት በኩል አስፈላጊ ከሆነ እኔ ቦታውን ለማመለከታችሁ ይችላል ሄዳችሁ ከሳችሁ በህግ ነው ሊጠየቅ ይችላል ፈለገ አትናቴዎስ የሰራ ወንጀል ካለ ሁሉም ከህግ በታች ነው በነገራችን ላይ ሁሉም ሰው በህዝብ የሚወደደው በህዝብ የሚጠላው የሰው ፍቅር ያለው የሰው ፍቅር የሌለው ሁሉም ከህግ በታች ነው ስለዚህ ፈለገ አትናቴዎስ የሆነ የሰራው ስህተት አለ ብላችሁ የምታምኑ ከሆነ ቲክታክ ላይ በመጮህ የምታገኙት ነገር የለም ወንድሞቼ በቃ እኔ ዝግጁ ነኝ በቃ እኔን መክሰስ ይችላልላችሁ በህግ መጠየቅ ይችላል ከዛ በተረፈ ደግሞ እኔ ስዘልፍ ነበር አልደነቀኝም እግዚአብሔር በሚያውቀው እኔን የወለደች እናት ከፍ ዝቅ ተደርጋ ስትዘልፍ ነበር አልደነቀኝም እግዚአብሔር በሚያውቀው ለምን ነው ያልደነቀኝ እንኳን እኔ የክርስቶስ ኢየሱስ እናት ድንግል ማርያም ስትዘልፍ የለም ወይ በደኩማኑ መናፈቃን ኦኬ ይሄ የሚደንቅ ነገር አይደለም የሆነ ሰዓት ላይ እኔ የድንግል ማርያም ክብር ሲነካ እጅግ በጣም ያበሳጨኝ ነበርና አንድ ትልቅ መምሪያ ያሉኝ ነገር ላስተውሳችሁ ድንግል ማርያምን ለመስለፍ መሞከር ማለት ቀና ብሎ ፀሐይ ላይ መራቀን ለመጥፋት እንደመሞከር ነው ምክንያቱ ደግሞ ለምንድን ነው አሉ ድንግል ማርያምን በሰማይ ላይ እንደ ፀሐይ ያሰለጠናት ክርስቶስ ነው
እንደ ፀሐይ ያሰለጠናት ክርስቶስ ነው እና የክርስቶስ እናትን ድንግል ማርያምን ለመዝለፍ መሞከር ማለት ቀና ብሎ ፀሐይ ላይ ምራቅን እንትፍ ለማለት እንደመሞከር ነው። አንድ ሰው የፀሐይ ግለት አቃጥሎኛል ብሎ ምራቁን ወደ ፀሐይ እንትፍ ቢል ምራቁ ፀሐይ ላይ ይደርሳል? አይደርስም። ምራቁ ተመልሶ ፊቱን ያቆሻል እንጂ በምንም ታምር ምራቁ ፀሐይ ላይ ደርሶ ፀሐይን አያቆሻትም። እናትነትም ክብር ነው ጋይስ። እሺ እናትነት ክብር፣ የማንም እናትነት ክብር ነው። የግድ አሁን እኔ ፈለገ አትናትዮስ እናት ስለሆነ አይደለም እያልኳቸው ያሉት የተሙም እናት፣ የቢኒም እናት፣ የመምሬ ፍሬምም፣ ያንተንም ታች ያሉትም የመምር የሌሎችም እዚህ ውስጥ ያላችሁ የእህት ወንድሞች እናቶች በአጠቃላይ የእናትነት ጸጋ የእናትነት ክብር አላቸው። የእናትነት ክብርን ማንም ሊያዋርደው አይችልም። በቃ ይሄ እጅግ በጣም እጹብ ድንቅ የሆነ ስጦታ ነው። በማህፀናቸው ነፍስን የሚያክል ነገር ነው ኦኬ ጸንሰው የሚወሉት። ይሄ ትልቅ ስጦታ ነው። ከአምላካቸው ከእግዚአብሔር ዘንድ የተሰጣቸው ትልቅ ስጦታ ነው። እናትን መዝለፍ በነገራችን ላይ ሊመስል ይችላል የኔን እናት ያዋረደ ወይ ደግሞ የኔን እናት ያጓዝ ወይም ደግሞ በተቃራኒው ፈለገ አትናትዮስ እንዲበሳጭ ያደረገ ይመስላል። ሕያው እግዚአብሔር ምስክሬ ነው። በፍጹም የኔን እናት ክብሩ አይነካም። ፈለገ አትናትዮስን በመዝለፍ ክብሩን ልትነኩ የምትፈልጉ ሰዎች ስለ እውነት ነው የምላችሁ፣ ሳልከፍላችሁ እኔን ፕሮሞት እያደረጋችሁ ነው እንጂ የምትሄዱት የፈለገ አትናትዮስን ክብር ዝቅም ከፍም ልታረጉት አትችሉም። ክብሬን ዝቅ ላረግ የምችለው እኔ ነኝ በማይገባኝ ቦታ ስገኝ። ለምሳሌ ቤተክርስቲያን አገልጋይ ነኝ፣ በማይገባኝ ቦታ ምገኝ ከሆነ ክብሬን አወርደዋለሁ። በተመሳሳይ ደግሞ የቤተክርስቲያንን ትምህርት ተከትዬ ስርዓተ ቤተክርስቲያን ክብሬ ደግሞ የምቀጥል ከሆነ ደግሞ እግዚአብሔር አምላክ ኦኬ ስርዓቱን እንዳከበርኩኝ ሁሉ እሱም እጥፍ ድርብ ክብርን ይሰጣል። ለምን? አምላካችን እግዚአብሔር የሚያከብሩትን የሚያከብር አምላክ ነው። በፊልጶስ ቂሳርያ ደቀ መዛሙርቱን ሰብስቦ ምን ይብለን ይሰብል ወልደ እጓለ እመሕያው ብሎ በጠየቃቸው ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ መለሰለት። ክርስቶስ ይህንን ሰምቶ ዝም አላለም። ጴጥሮስ ንዑድ ነህ ክቡር ነህ አለው። ለምን? ጴጥሮስ በሚገባ ትክክለኛ የሆነ ማንነቱ ስለተናገረ አክብሮ ማለት ነው። ስለዚህ ንዑድ ነህ ክቡር ነህ አለው። ከክርስቶስ ዘንድ ይህን ያክል ክብር አገኘ እና ኤኒዌይስ ነገሮችን በፍቅር ብንቋጭ ደስ ይለኛል። እኔ በዚህ አጋጣሚ ማመስገን የምፈልጋቸው ወንድሞች አሉ። ወንድማችን ድል በድል ደውሎ እንደው ምናልባት ያስቀየምኩ ነገር እንኳን ካለ ይቅርታ ነው ያለኝ። እግዚአብሔር በሚያውቀው ያን ያክል እንኳን የደረሰ ነገር አልነበረም። ወንድማችን ኬኩም ከዚህ በፊት በላይፍ ስትሪም ላይ ይቅርታ ጠይቋል። ከእንደገና አሁንም ደውሎ በነገሮች በተፈጠሩ ነገሮች በአጠቃላይ ይቅርታ ጠይቋል። ይቅርታ መጠየቅ ማለት ትልቅነት ነው። እግዚአብሔር ያክብራቸው እነዚህን ወንድሞች። ከዛ በመቀጠል ደግሞ አሁን የምታስታውሱት ነው የቅርብ ጊዜ ከወንድማችን ሰሙ ጋር ተያይዞ እኔ በቻልኩት አቅም ያለን ክፍተት አለደለ ለመድፈን የተፈጠሩ ችግሮችን ለመፍታት ዝግጁ ነኝ። ቅር የተሰኛችሁት ነገር ካለ ፕሊስ በውስጥ መስመር ሲያወሩኝ ወይ ስልክ ቁጥሬ ካላችሁ ደውሉልኝ ብዬ ተናገር ያለሁኝ። ያው መልእክቱ ስላልደረሳቸው ይመስለኛል እና ምክንያታዊ እንሁን ፕሊስ። እኔ ተመስገንን ስጠላ ቤተክርስቲያን ትደሰታለች ወይ አትደሰትም? በዚህ አጋጣሚ ብፁዕ አምላክም እግዚአብሔር ያክብርልኝ እነዚህ ሶስት ወንድሞች ድል በድል ኬኩ እና ብፁዕ አምላክ ያንዳንዱን ችግሮች በአጠቃላይ አውርተውኝ ነገቢያው ለነገሮች ምክንያት የሆኑ ስለተገኙ እነሱ ማመስገን እፈልጋለሁ። እንዲህ ሲያደርግ በነበረው ሰው ግን ዙሪያ እንቆናል ማለት ነው እና ግድ የለም እኔ ዘለፉ አልከበደኝም፣ ትችቱ አልከበደኝም። የኔ እናት አውጥቶ በዚህ በቃ ከፍ ዝቅ ማረጉ መዝለፉ ምናምን አልከበደኝም። እግዚአብሔር አምላክ ወንድማችን ለንስሐ ሞት ያብቀው። በቃ እንዲህ ያለ ስህተት መንገድ እየተጓዘን ያለው እግዚአብሔር ለንስሐ ሞት ያብቀው። እሱንም በንስሐ ሕይወት እንዲመላለስ ያደርግልን። ሁሉም ሰው አጥፍቶ ይጸጸታል። እንዲጸጸት እንግዲህ እግዚአብሔር አምላክ ይርዳው። በዚህ አጋጣሚ ማለት እንፈልገው ነገር ምንድነው፣ አሁንም ችግር ካለ ስልክ ቁጥሬን ያውቀዋል። የቀረ ያለው ነገር ካለ የተከፋበት ያዘነበት በጣም እንዲህ አይነት ነገሮች አንተ ያረካቸው አናደውኛል የሚላቸው ነገሮች ካሉ አደባባይ ሳይሆን ችግሩ ነው የሚፈታው እኔ ስለሆንኩ በስልክ ቁጥሬ እኔ እንደውሎ እንትን ያው ያንዳው ነገሮች ቼክ ማድረግ ይችላል። እንደው ይከሰስልን ለሚሉትም ጉዳይ ደግሞ ፈለገ አትናትዮስ ዝግጁ ነው። በህግ አግባብ ማንኛውም ሰው መብቱን ማስከበር ይችላል። ያፈንኳችሁ ካላችሁ የጨኮንኳችሁ ካላችሁ ሄዳችሁ በህግ አግባብ እኔን ማሳየት ትችላላችሁና በዚህ አጋጣሚ ያ ጉዳይ አናዷችሁ አበሻሽቷችሁ ትላንትና ለሊቱ ሙሉ ስታዝኑ የነበራችሁ በጣም ስትቆጡ የነበራችሁ በውስጥ መስመር ያ ነገር እናንተንም ተሰምቷችሁ ብዙ መልእክት ታስቀምጡልኝ የነበራችሁቶች ወንድሞች እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የምወዳችሁ። ተሙዬ ድሉ ስለሰጠኝ አመሰግናለሁ። መንገድ ላይ ስለሆንኩኝ ነው እንግዲህ ልሰናበታችሁ። ደህና ሁኑልኝ። የዲያቆን ፈለገ አትናትዮስ እናትን ፎቶ ዘቅዝቆ ሲሳደብ
አባት ነው። ለምን አልገሰጹም እንደነዚህ አይነት ልጆችን? ቀሲስ ዲበኩል ጥሩ ነው። አንደኛ ማን ነው እኔን የቲክቶክ አለቃና ገሳጭ መካሪ ያደረገኝ? ሲጀመር አንተ ራስህ ጨምሮ ታዳምጣላችሁ፣ ትሰማላችሁ። ሰው የሚያዳምጥ ማንን አይተህ ነው? አሁን የሚያዳምጥ ሰው እነገሌ ለምን አትመክሩም? እነገሌ አንተ አብረሃቸው ያለች ሰዎች እኔን ሙልጭ አድርጎች ሰድቡኝ፣ ምን ነው ዝም አልክ? ሲጀመር እነሱ ጋር ገብቼ ተሳደቡልኝ ብያቃለሁኝ? እየገባሁኝ እኔ ተው እንደዚህ አትበሉ። በተለይ የእኔን ስም ጠርታችሁ በካህን ስም እያሳበባችሁ የምትናገሩ እኔን አይሞቀኝም አይበርደኝም። ይህንን አታድርጉ እያልኩ ነው የምመክረው። እኔ ገብቼ በርቱ ትጉ ያልሁበት አለ። በተደጋጋሚ ተሙ አይቻለሁኝ። አንተ ራስህ ገብተህ ስትሳደብ እኔን ስትወቅስ ሰምቻለሁኝ። አንዲት ቀን በህይወቴ ውስጥ በርቱ ትጉ ይህንን አድርጉ ብዬ የመከርኩት ሰው አንድም ሰው የለም። ሲጀመር እኔ ጓደኛችሁ አይደለሁም። እኔ ከእናንተ ጋር ዝም ብዬ እዚህ ቲክቶክ ላይ እየመጣሁኝ ከማንም ጋር በትምህርት ላይ ካልሆነ በስተቀር ዝም ብዬ እኔ እኮ በቃ ባዶ ሰው እኮ አይደለሁኝም እኮ። እኔ እኮ ላስተምር እኮ ነው፣ ስለ ወንጌል ክብር እኮ ነው እዚህ ጋር የምመጣው። ስራ ያለኝ ሰው እኮ ነኝ። እና ራሳችሁ ግሩፕ ውስጥ እየገባችሁ ትደባደቡና ለምን አትመክሩም? ማን ነው እኛ የምንመክረው? የምንመክረውማ መሬት ላይ ያለን ሰው የሚሰሙን የንስሐ ልጆች አሉን፣ የሚያዳምጡን አሉን፣ የሚያከብሩን አሉን። የምናስተምራቸው ዲያቆናቶች አሉ፣ ጨዋ የሆኑ የሚያዳምጡ ገና ፊታችንን አይተው በርከክ የሚሉ የሚያለቅሱ ልጆች እኮ አሉን እኮ እኛ። የትኛውን የሚታዘዝና የሚያዳምጥ ሰው እንድንመክር ነው? እና ተሙ ፕሊዝ፣ አንተ ተሙ ፕሊዝ፣ እኛ ጓደኞቻችሁ አይደለን። የምታዳምጡ ሰዎች ካላችሁ አስታርቁልን፣ ንጎ ካላችሁ አለን ኤኒታይም በየትኛውም ሰዓት። ከዛ በተረፈ የቲክቶክ አለቃ አርጎ የሾመንኛን ማን ነው? ማንን ነው የምንመክረው? ስለዚህ እኔ አንተን ምከረኝ ካልከኝ ልምከርህ። የምታዳምጥ ከሆነ አንተ የምትሰማ ከሆነ ውጣ ከዚህ ውስጥ፣ እዛም ውስጥ ከዚያ ከግሩፕ ውስጥ ወጥተህ ክርስትናው ላይ ብቻ ትኩረት አድርግ። እዚህ ውስጥ አትግባ። አንተ ሲጀመር ማን ነው የሚሳደብ ሰው ሳለ ሲጀመር ጤነኛ አይደለም፣ ክርስቲያን አይደለም። አንድ ሰው ከተሳደበ ከሚሰድበው ሰው በላይ መጀመሪያ የሚያደርግ ሰው ራሱን ነው። አንድ ሰው የሚሳደብ እኮ ከሆነ እኮ ራሱን የሚጠላ ሰው እና ራሱን ከእግዚአብሔር ጋር ያጣላን ሰው ስለሌላው ሰው ይጨነቃል ብለህ ማሰብ ራሱ ትክክል አይደለም። እኔ አንድ ሰው እኔን ቢሰድበኝ ይሄ ሰው ለምን ሰደበኝ ልል አልችልም። ለምን ኦልሬዲ ከራሱ ጋር የተጣላ ሰው ነው። ሰው መጀመሪያ አንድ ሰው ሲሳደብ የሚያረግ ሰው ራሱን ነው የሚያረግ ሰው። አንተ ሰደብከኝ፣ ሌላው ሰው ሰደበኝ፣ ሰንበዲ ሰደበህ አይለጠፍብህም፣ ክብር ነው የሚሆንህ። ይሄ አንተንም ሊያስጨንቅህ አይገባም። አሁንም በዚህ እንደዚህ ባሉ ነገሮች ላይ እየገባችሁ ባትታወቁ ጥሩ ነው። ክርስትና መሰደብም ካለው መነፈቅም ባይሆን መጠንቀቅ ያለባችሁ ስትሰርቁ፣ ስታጭበረብሩ፣ ስትዘሙቱ እንዳትገኙ ነው መጠንቀቅ ያለባችሁ። በውስጥ ለውስጥ የምትጻጻፉትን ነገር የምትነጋገሩትን ነገር ጥንቃቄ አድርጉ። ወንበዴ ሌባ ይኖራል፣ እዚህ ውስጥ የሚያጭበረብር ሰው ይኖራል፣ የሚያታልል ሰው ይኖራል። በቴክስት የምትጽፉትን ነገር በተለያየ መንገድ የሚፈትኗችሁ ሰዎች ካላችሁ ጥንቃቄ። በተለይ እዚህ በደንብ ህዝብ ማህበረሰቡ የሚያውቃቸው ልጆች ጥንቃቄ አድርጉ። ሰላዮች፣ ተንኮለኞች፣ ጠልፈው ሊጥሏቸው የሚፈልጉ ሰዎች ሊኖሩ ስለሚችሉ ከዚህ ቀደም መክሬያለሁኝ። ራሳችሁን ጠብቁ። ማስተማር የምትፈልጉ ከሆነ ላይ በላይ መጥቶ ማስተማር። ከዛ በተለይ ግሩፕ ውስጥ አትግቡ። አንተም ሌላ ቦታ ሄደህ ገባህ፣ እነዚያም በሌላ ቦታ ሄደው ይሄ ግሩፕ ይፍረስ፣ አፍርሱት። ወንድማማቾች በክርስቶስ አንድ አካል ናችሁ። ማንም ከማንም አይበልጥም። ሁላችንም የእግዚአብሔር ልጆች ነን። ልዩነታችን የክህነት የጸጋ ልዩነት አለ። እኔ እንደ ካህን አገለግላለሁ፣ ሌላው ደግሞ እንደ ዲያቆን፣ ሌላው ደግሞ እንደ ምዕመን። ሁላችንም ግን የእግዚአብሔር ልጆች ነን። ስለዚህ እኔ የቲክቶክ አለቃና ዳኛ ፈራጅ አይደለሁኝ። ለምሳሌ ተሙ ምናልባት ሌሎቹ ልጆቹ የሆነ ቶፒክ አንስተው ሲያስተምሩ ሪኩዌስት ሲጠይቁኝ ገብቼ ላስተምር እችላለሁ። ትክክል ነኝ። ገብቼ ግን የማስተምረው ትምህርት ማተር ያደርጋል። ምንድነው እጄ እነሱ ጋር ምለው ነው።
እስኪ ሪከርድ አድርገህ ሌላ ጊዜ እነሱም ጋር ስገባ የምናገረው ነገር ሪከርድ አድርጎ መያዝ እና እዚያ ገብቼ እኔ መጥፎ ነገር የምናገር ከሆነ እንዴት እንደዚህ ቀሲስ እንደዚህ ይናገራሉ ብለህ ጠይቀኝ። በአንተ በምትለው በሌላ በኩል ግን ማንም ሪኩዌስት ጠይቄ እንኳ የማያስገቡኝ ልጆች ጋር እኮ ነው አንተ እያወራህ ያለው። አሁን ቢልኩልኝም አልገባም። አሁን ኦልሬዲ ሪጀክትድ አድርገዋል። አይሰሙም፣ አያዳምጡም። ስለዚህ ከግሩፕ መውጣት መጀመሪያ ግሩፕን ማፍረስ። እኔ አንድ የተረዳሁት ነገር ምንድነው በጣም በጥቅም የተያያዙ ሰዎች እንዳሉ እየተረዳው ነው። አሁን ከጥቅም ጋር የተያያዘ ቲክቶክ ላይ የሚውሉ ሰዎች እንዳሉ ውስጤ እየተረዳ ነው። እውነት ለመናገር ይመጣ ይሳደብና ዘኔክስት ዴይ ለብቻው ይሄድና ይቅርታ አድርጉልኝ እንደዚህ ስለተደረጉ ይላል። ባልበት ዮናስ ሚውት አድርገው፣ የሆነ ድምፅ ይሰማል። ሚውት አድርግ። ስለዚህ አንተ ገና ልጅ ነህ። ለእኔ ከዚህ ቀደምም ላይቭ ከብተህ ስሜን እየጠራህ በጣም ስትናገር ነበር። ይሄ ልጅ ምን ሆኖ ነው? አንድ ቀን ታሙ ጋራ መጥፎም ደግም ተነጋግሬ አላውቅም፣ በመልካም ነገር ካልሆነ። እንደውም ከአንተ ጋር በጣም የምንቀራረብ የነበረው በፊት እዛ ኤርሚያስ ቤት በምንጨቃጨቅበት ጊዜ የመጀመሪያ ጊዜ የገባው ጊዜ አንተ ነበርክ ይመስለኛል። በውስጥ መስመርም እየደወልኩ አወራህ ነበረ። ስለ ነገረ ማርያም ስትደውልልኝ ድንግል ማርያም ወላዲተ አምላክ ትባላለች አትባለም እያልክ ስትጠይቀኝ በዋትሳፕ ስመልስልህ ነበረ። ስለዚህ እምወድ ልጅ ነህ፣ ማከብር ልጅ ነህ። በመምጣት ደግሞ በጣም ደስተኛ ከሆኑ ሰዎች አንደኛው ነኝ። በጣም እግዚአብሔር በሚያውቀው። ከዛ በተረፈ አንዲት ቀን መጥፎ ነገር ተናግሬ የማላቅም፣ ስለ አንተ አውርቼ እንኳ አላቅም። አውርቼ ማለት ነው ስምህን ጠርቼ ራሱ አላቅም። አንተ ግን አንድ ቀን ገብተህ በቃ እኔን ማትስቶርብኝ ነው። እኔ እኮ ያለው እኮ ሰዎች ይልኩልኛል። ዋይ ተሙ ምን አደረግኩኝ እኔ? እና አዳምጠዋል ቀሲስ እሱን እኔ ራሴ ላይ ብላይ ከብተህ ስትናገር ነው በደንብ ነው የሰማው። የመጀመሪያው ነገር ቆይ አሁን አስገብተኝ ላስጨርሶ ያላዳመጡትን ቆይ ግድ የለም። እኔ ይኸውልህ እኔ ዝም ብዬ አላወራም ተሙ። ስለዚህ አንተ የቤተ ክርስቲያን ልጅ ነህ። አንተን መናገር ራሱን አልችልም። ብትሳደብም ባትሳደብም እኔ አንተን መናገር አልችልም። ለምን? ገና ነህ ብዬ ነው የማምነው። ገና ነህ። ገና በጣም መንከባከብ አለብን፣ መርዳት አለብን፣ ማገዝ አለብን፣ እንድትጠነክር ማድረግ አለብን። ለእኔ አንተ ገና ልጅ ነህ። በቃ ለምን አልነግርህም? ልጅ ነህ ገና። ቢያንስ ደንደን ማለት አለብህ። ከቤተሰብ ተለያይተን የመጣኸው ዛት ከቤተሰቦች ስልህ ሌላ እምነት ውስጥ የነበርክ ልጅ ነህ። ስትመጣ ባይተዋር ነው የምትሆነው፣ ብቸኛ ነው የምትሆነው። ስለዚህ አንተን ወንድም በተቻለ መጠን እንደ መምህር እንደ አባት ሆኜ ማገዝ ነው የምንፈልገው። የፈለገው ነገር እንደ ሌሎቹ ቢሉ ልቆጣቸው እችላለሁ። አንተ ግን ምክንያቱም ማበረታታት ከቻልሁኝ በምችለው አንተን ማበረታታት ማጠንከር ነው የምፈልገው እና ያስገድደኛል ክርስትናው ማለት ነው። እኔ አንተ የንስሐ ልጅ ብትሆን እስከ 9 ሰዓት ጾም አልልህም። ቀስ እያልክ እየጾምክ እንድታድግ፣ ቀስ መጀመሪያ ጾመ ድህነት እንድትጾም፣ ዓርብ ረቡዕ እንድትጾም፣ ቀስ እያልክ አብይ ጾም እንድትጀምር፣ ቀስ እያልክ ፍልሰታ እንድትጀምር ነው። በአንዴ እድሜህ ትልቅ ነውና እንደ ሌሎቹ ክርስቲያኖች ጾም አይባልም። ምን ልል ፈልጌ ነው? አፈርማቲቭ አክሽን ያስፈልጋል። እንደ መንፈሳዊ ስፒሪቹዋሊ ማለት ነው። በመንፈሳዊ ህይወት ውስጥ አንተን የሚሰድብህ ሰው ካለ ጤነኛ ክርስቲያን አይደለም ሲጀመር። እዚህ ውስጥ የምታዳሙት ሰዎች ካላችሁ ከቤተ ክርስቲያን የመጡ ሰዎች ቢንያም አለ፣ ማን ነበር ያ ደግሞ ፈለገ ጳውሎስ ማን ነበረ፣ እነ ኬኩን አሉ፣ ተሙ። እኔ እናንተ እንትን ውስጥ ባትገቡ በቃ የእውነቴን ነው የሁላችን ብትሆኑ እዛም እንደውም በተሻለ መጠን አሳራቂ መሆን መካከል ላይ ሆኖ በዛም በኩል መጥፎ ነገር የሚያደርጉ ልጆች ሲኖሩ ታው ይሄ ትክክል አይደለም፣ እኛ ከእናንተ ምን እንማር፣ ክርስቶስን አሳዩን ብትሉ ጥሩ ነው። እና ግሩፕ ውስጥ በዛም በኩል ሌላ ቦታ ይገባል፣ በዚህ በኩል ሌላ ግሩፕ አለ። ከዛ መደባደብ ይሄ ክርስቲያናዊ ህይወት አይደለም። እና በጣም ነው የምወድህ ታሙ። ፕሊስ ሌላ ጊዜም እኔ እንደው ፕሊስ ስሜን ባትጠራኝ ለመልካም ነገር ከሆነ እሰጥሃለሁ ድል እሰጥሃለሁ ጥያቄ በደንብ እንድትጠይቀኝ እና ሌላም ጊዜ ጥያቄ ካለህ ኤኒ ኩዌሽን ካለህ በቃ እንደዚህ ያለ ጥያቄ አለ ይመልሱልኝ ካልከኝ እመልሳለሁ። ምንም ችግር የለም። ከዛ በተረፈ ግን ላይቭ ከፍተህ እፈልግዎታለሁ
ኖ ምናምን እያልክ ስሜን የምጠራ ከሆነ አልገባም እኔ። ለምንድን ነው ስሜን በማይሆን ነገር የምጠራው? ይሄ ትክክል አይደለም። ስለዚህ ለምን አትመክርም ላልከኝ ነገር መክር ያለሁኝ እኔ ለምሳሌ ባለፈው ገብቼ ማንካ ነው ኬኩን ጋር ገብቼ ስመክር ነበረ። ሌሎችም ጋር ገብቼ አትሳደቡ፣ መጥፎ ነገር አትነጋገሩ፣ ላይ በላይ ወታችሁ ማንንም ቢሆን ሙስሊም እንኳን ቢሆን እያልኩ ሳወራ ነበር። እኔ ገብቼ በርቱ፣ ጠንክሩ፣ ተሳደቡ ያልኳቸው ልጆች ካሉ እዚሁ ላይ ያሰማኝ ይቅርታ ጠይቃለሁ። ምንም ችግር የለው ለማንም ብዬ ሳይሆን እና ተጨማሪ ጥያቄዎች ካሉህ እመልሳለሁ። ያም ሆኖ ግን የፈለገው ነገር የምታናገረኝ ግን እኔ አልቀየምህም። ምንም ቀሲስ እኔ ልነግሮት የፈለግኩት ከይቅርታ ጋር እኔን ሰደብከኝ ላሉት ነገር ላይቭ ስትሪም አለ፣ ዩቱብ ላይ አለ። አልተሳደብኩም። ሰዎች የፈለጉትን ሪከርድ አድርገው የፈለጉትን ፖለቲካ ቆራርጠው ለእርሶ ሊሰጡ ይችላሉ። እሱን እኔ አላውቅም። እኔ ግን አንድ ቃል ተናግሬያለሁ እንደገባው ክርስቲያን። ለእኔ ቀሲስ ዲበኩሉም ሆነ አኬ ከቤተ ክርስቲያን በላይ አይደሉም። እኔ የቤተ ክርስቲያን ልጅ ነኝ። አለቀ። ማለትም አኬ ወንጌል ነገረኝ፣ ወደ ቤተ ክርስቲያን ነው የመጣሁት። ስለዚህ እኔ ኦርቶዶክሳዊ ነኝ ነው። ይሄንን ነው የሰጠሁት ሀሳብ። ይሄ ሀሳብ ልክ አይደለም ካሉኝ እኔ አሁንም ማንም ከቤተ ክርስቲያን አይበልጥብኝም። ግን ካህን እንደ ካህን የማከብርበት ትልቁ ምክንያት ምንድን ነው? ካህን የሚመራው በመንፈስ ቅዱስ ነው። መንፈስ ቅዱስን ነው የሚያገለግለው። የቤተ ክርስቲያን አገልጋይ ነው። ክርስቶስ ኢየሱስን የለበሱ ናቸው። እሱን ነው እየገለጡ ያሉት። ኢየሱስን የገለጡልኝ ካህንን እግዚአብሔር ያከበረውን እኔ ላወርድ የምችለው እኔ ማን ነኝ? ስለዚህ ያገኙትን ቤተክርስቲያን የሰጠችውትን ከእግዚአብሔር የተቀበሉትን ክህነትን የሚያቀል እሱ የተዋረደ ነው ለሚባል እኔ እግዚአብሔር የሰጡትን እኔ ላወርድ ስለማልችል ይህንን ቃል ተናግሬያለሁ። ይሄ ቃል ደግሞ ያማል አያምም? ጤናማ የሆነ ቃል ነው። እኔ ኦርቶዶክስ ነኝ ነው አለቀ። ቀጥሎ ደግሞ እኔ ጉርብት ይሄ ግሩፕ የሚሉትን ፓርት አላውቀውም። እኔ ተመስገን ማለት ነው። እኔ እርሶንም ሲመጡ እኔ ቤት ስቢዮት አለው ሌላው ጋር ሄዳለው። እኔ ግሩፕ የሚባል ጨዋታ ውስጥ ስለሌለውበት ማንም ደግሞ ስለ ግሩፕ ሲያወራ ስለማላቅ እኔ ወንድሞቼ ናቸው። በጣም ነው መወዳቸው። በአካል አገኛቸዋለሁ ሁሉንም ኢትዮጵያ ውስጥ ያሉትን ከአንዳንድ ከተሳዳቢዎች ከጋጠ ወጦች ውጪ እኔ የሻሸመኔ ጭስ ነኝ፣ እኔ የአዋሳ ዱርዬ ነኝ ከሚሉት ውጪ ኖርማል እግዚአብሔርን ቃል የሚያገለግሉ ሁሉ ወንድሞችን በጣም መወዳቸው ማከብራቸው ፑሽ አድርገውኝ ወደ ቤተክርስቲያን የወሰዱኝን ወንድሞቼ እንደ ወንድም ቀርባቸው አንድ ቀንም ከነሱ ጋር ሲሆን ጉርብትን ይሄ የግሩፕ ስሜት ወይም ደግሞ የኛ ስሜት ተሰምቶኝ አያውቅም። የቤተክርስቲያን ልጅነት ስሜት ነው የሚሰማኝ። ይሄ ጋዱ ዓለም ላይ ያለ ነው። ማን ስም እንደሰጣቸው ለምን ስም እንደተሰጣቸው አላውቅም። መንፈስ ቅዱስ ስላገለገሉ እግዚአብሔርን ስላገለገሉ በምን ጉዳይ እንደሆነ አላውቅም። ከዚህ ጋር በተያያዘ ግን እኔ እርሱን አሁንም ዛሬም ነገም አልናገሩት። ታሙ ይኸውልህ ያስተማሩህን ልጆችን ቆይ እንትን እያልኩ እንድሄድ ነው። ያስተማሩህን ልጆችህን የመከሩን ልጆችን መውደድ ማክበር ተገቢ ነው። አዎ ውደዳቸው፣ አክብራቸው። እኔ እንደዚያ እንድታደርግ ነው የምፈልገው። ያ ማለት ግን ለምሳሌ እኔ አስተምሬ አንድን ሰው ባጠምቅ እኔ ስላጠመቅኩት እኔ ስሳሳት ሁሉ አይነካብኝ ማለት ግን አይቻልም። አንተ የቤተ ክርስቲያንን ትምህርት ነው ማንኛውም ሰው ቢመጣ ቆይ ወንጌል የሚሰብክህ ሲጀምር አንተ የቤተ ክርስቲያን ልጅ ነው ቆይ የግል እያልክ እኮ ነው። አሁን አድምጠኝ። ማንን ነው ያልኩት? እከሌን አይነካብኝ ብያለሁ። ቆይ ልነግርህ እኮ ነው። ይኸውልህ አንድ ሰው ወንጌል ሲሰብክ የክርስቶስን ወንጌል ነው የሚሰብከው። የግለሰብ ወንጌል የለም። አንድ ሰው ተምሮ የሚሰጠውም የቤተ ክርስቲያን ትምህርት ነው። ከዛ ተምረህ የቤተ ክርስቲያን ልጅ ነው የምትሆነው። ከዛ በኋላ ግን በሚደረጉ ክርክሮች፣ በውይይቶች መካከል አንተ እንደ ቤተ ክርስቲያን እኩል መብት ያለ ሰው ነህ። ትክክል የሆነውን ትክክል ነው ትላለህ፣ ትክክል ያልሆነውን ደግሞ ትክክል አይደለም ትላለህ። ኢብን ለምን ያጠመቀህ ካህን አይሆንም? ከተሳሳተ ተሳሳተ ነው። ትምህርቱ የቤተ ክርስቲያን ትምህርት ነው። የምትጠመቅበት ያመንከውም የቤተ ክርስቲያኑ ትምህርት የግለሰቦች ትምህርት አይደለም። እሱን ይዞ መቀጠል ነው። ያስተማሩትን መምህራኖችን መከተል። ለምሳሌ እኔ የንስሐ ልጅ ይኖረኛል። የንስሐ ልጅ ንስሐ እንዲገባ የማደርገው ወይንም ንስሐ እንድትገባ የማደርጋት ቅዱስ ቁርባን እንድትቀበል የማደርጋት የማቀብላት ልትሆን ትችላለች።
ያ ማለት ግን እኔ የተሳሳትኩለት ግን እኔን ትታ ሌላ ንስሐ አባት የመያዝ መብት ሁሉ አላት። እሱ ብቻ አይደለም፣ እኔ የምሳሳት ከሆነ ከክህነት ሁሉ ልሻር እችላለሁ። ክህነት ሁሉ ሊሻር ይችላል። አይ እሳቸው እኮ የንስሐ አባት የነበሩ ብሎ በዛው ዝሞ መሄድ አይቻልም ነው። ስለዚህ እያልኩ ያለሁት ነገር ምንድነው? አንደኛ ቀሲስ ዲበኩሉ ከይቅርታ ጋር እኔ እስካሁን ድረስ ቆይ እኔ ያልገባኝ ነገር ቆይ ተሙ እኔ አሁን የተናገርኩ ነገር እስኪ አንድ ቀን ጥያቄ ጠይቀኸኝ ወይንም ደግሞ እኔ ላይ ቅሬታ ላግኘት ልየወት እኮ አላገኘሁትም። አሁን ለምሳሌ ቢዚ ጋጠወጥ ነው እርሶ ገስት ላይ የተቀመጡት ሰው ጋጠወጥ ልጅ ነው። እናቴ አትበል ማንንም የሰደበኝን ስድብ ቆይ ስማኝ ተሙ እኔን እዚህ ቁጭ አድርገህ ማንንም እንድታማም ማንንም እንድሰድም አልፈቅድም። አሁን እየጠየኩ ያለሁት ነገር ሊስን ቆይ አድመጠኝ ተሙ አሁን ጥያቄ ካለህ ላስተናግድህ ነው የገባሁት። ስትልክልኝ ስሜን እየጠራ ስለነበረ ነው የገባሁት። አንተ የሆነ ጥያቄ ጠይቀኸኝ አሁን ለምሳሌ ድርስ ላይቭ ላይ ሆነ ኑ ግቡ ብትለኝ አልገባም እኔ። ምክንያቱም እኔ በራሴ ታይም ነው የምገባ። እኔ እኮ ዝም ብዬ ኤኒ ታይም መግባት እኮ አልቻልም። የሰዓት ልዩነት አለ ወይ ስራ ላይ ሆናለሁ ወይ ክላስ ላይ ሆናለሁ። የሆነ ታይም ላይ ቴክስት አድርገን ላልመልስልህ እችላለሁ። ኦኬ ያ ማለት አንተ ብቻ አይደለም። አሁን ለምሳሌ ሜሴጅን ባሳይህ ተሙ በጣም ብዙ ሜሴጆች ያልመለስኳቸውን ጭራሽ ያላየኋቸው ሁሉ ይኖራሉ። ለሚጠይቀኝ ሁሉ መልስ እሰጣለሁ ወይ ብለህ ብትጠይቀኝ እኔ አልሰጥም። በዚህ አጋጣሚ የምታዳሙት ሰው ሶሪ ይቅርታ፣ ለጠየቀኝ ሰው ሁሉ መልስ መመለስ አልችልም። ምክንያቱም ስልኬን እንኳን መመለስ አልችልም። እንኳን አይደለም ቲክቶክ ላይ እና ፌስቡክ ላይ ገብተው በሜሴጅ ይሄንን ጥያቄ መልሱልኝ ይሄንን የሚሉ ሰዎች እኔ አልችልም። ከምን አንጻር ነው ካልከ ግን ጊዜ ስለማላገኝ ነው። መግባት ባለብኝ ሰዓት ላይ እገባለሁኝ፣ መግባት በሌለብኝ ሰዓት ደግሞ አልገባም። ግን በመልሴ ለምሳሌ ቴክስት አድርገህልኝ መጥፎ ቴክስት መልሼልህ አውቃለሁ። እንደው መጥፎ ነገር እንደው አንዲት ነገር ብዬ ከሆነ እንደው እዚህ ላይ እንድታሳየኝ እፈልጋለሁ ተሙ። ምክንያቱም ያኮረ ስገባ እንኳን ይፍቱኝ እንኳን አላልኩም። ልክ እንደ አንድ ጎረምሳ እንኳን ደህና መጡ ነው ያልከኝ። እስኪ ያስቀየምሁ ነገር ካለ ይቅርታ ልጠይቅህ። በቃ ንገረኝና የተቀየምከኝ ነገር ካለ ሶሪ ልበልህ። በቃ እሱ ነው የሚሻለው። አስቀይም ያለው እንደ አንድ ነገር እንደ አንዲት ነገር ተናግሬ ስምህን ጠርቼው ወይንም ደግሞ በቴክስት በሆነ ነገር ብቻ ተቀይም ይወታለሁ የምትለኝ ነገር ካለ አም ሶሪ ለማለት ዝግጁ ነኝ። እውነት ለመናገር በቃ እሱን ንገረኝ ተሙዬ። ቴንክ ዩ። የተቀየምከኝ ነገር ካለ በጣም ይቅርታ ይፍቱኝ አላልኩ። በጣም ይቅርታ፣ በጣም ይቅርታ። በዚህ ጉዳይ አላልኩ። ይቅርታ ጠይቆታለሁ። ቴክስት ጽፌያለሁ፣ ቴክስት አልተመለሰልኝም። ሜሴጅ ጽፌያለሁ፣ ሜሴጅ ኦልሞስት ስልክ ደውያለሁ፣ ስልክ አልተነሳልኝም። ቀጥሎ ደግሞ በቲክታክም ደግሞ ገስት ላይ ገብቼ ኬኩ ቤት ገብቼ እባክዎ ያውሩኝ። ለምን ቢባል እርሶ ካህን ኖት፣ ቤተክርስቲያን ያመነችዎት ደግሞ ትክክለኛ ሕይወት የሚገኝበትን የእግዚአብሔርን ቃልን የሚያስተምሩ አባት ኖት። እዛ ጋር ገስት ላይ ግን ያሉት ግን የቤተክርስቲያንን ትምህርትን ብቻ ሳይሆን ሰውን ከቤተክርስቲያን የሚያስወጣ ሰውን ወደ እልህ ውስጥ የሚከት ሰውን ወደ ሌላ ነገር ውስጥ የሚከት ስራ የሚሰሩ ሰዎች ስላሉ እባክዎ ያውሩኝ ስሎት ያው እኔ ገና ፍሬሽ ክርስቲያን ስለሆንኩኝ ያው ልጅ ስለሆንኩኝ ተንቄም ሊሆን ይችላል። እዛ ጋር ታላላቆች ስለነበሩ እሱን አልመለሱልኝም ቀሲስ። ጥሩ በቃ ተሙ ይኸውልህ፣ አሁን ያ ማለት ግን በቃ የሆነ ጽሁፍ ጽፈህልኝ ነበር፣ ምልክት ልከህልኝ ነበር፣ አልመለስኩልህም። በቃ አልመለስኩልህም ማለት ግን መጥፎ ነገር ተናግሬያለሁ ማለት አይደለም። በቃ እንደዚያ ሲሆን ምንድነው ማድረግ የነበረብህ? ቆይ ልንገርህ። አባት ግን ለልጅ ቢያንስ እንኳን ቢርበው እንኳን ዳቦ አይገዛም። በግልጽ መጥቼ አልጠየቅኩትም። አባቴ ምን መጥቼ ገስት ላይ እባክዎ ያናግሩኝ ብዬዎታለሁ አይደል? እኮ ነገርኩህ እኮ። ይኸውልህ እሱን እኮ ልመልስልህ። እሺ በቃ አሁን እሱ ይኸውልህ ተከታትዬ መልስ አለመመለሴ በቃ ድካሜ ነው። አም ሶሪ። ለአንተ ብቻ አይደለም፣ ብዙ ሰዎች እንደዚህ ሲልኩልኝ በቃ አልመልስም። የራሴ ችግር ነው። ቮይስ ሜሴጅ ራሱ አላዳምጥም። ሶሪ በቃ ይቅርታ መጠየቅ እፈልጋለሁ በዚህ በቃ ይቅርታ ባለመመለሴ። ጨርስ። እሺ ጨርስ። እኔ እንደውም ሜሴጅህን እየፈለግኩ ነበር። እኔ እዚህ ዋትሳፕ ላይ ራሱ የጻፍክልኝን እስኪ ቴክስት አድርግልኝ። ራሱ አሁን ማግኘት አልቻልኩም ይብን የላክልኝን እና
እንደው መልሶቹን ራሱ ባያቸው ደስ ይለኛል። ታሙ ተመስገን። እስኪ ልፈልግ። ቀሲስ ይቅርታ፣ ስልክ ጨረስክ? አዎ ቀሲስ። እሺ ቪዲዮውን ክፈተውና እያወራኝ እስኪ ሀይ በለኝ፣ በዋትሳፕ ሀይ በለኝ ቴክስትን ካገኘሁት። በቃ በጣም ብዙን ጊዜ ስለሆነ ካደረክልኝ። ኦኬ እዚህኛው ስልክ ላይ ነው ያለው ዋትሳፖት። ለመፈለግ እየሞከርኩ ነበረ እና ምንድነው ሶሪ በቃ ይቅርታ። እኔ ስልክ ስላልመለስኩልህ ይቅርታ። አንተን ብቻ አይደለም ይቅርታ የምጠይቀው ብዙ ሰዎቹን። ይኸውልህ እንድትረዳኝ የምፈልገው እዚህ ቲክቶክ ላይ ያለን ቄሶች በጣም ትንሽ ቄሶች ነን እንደምታውቀው። በሺ እንዳለን እንደው ሚሊዮን ሳንጠጋ እንቀራለን። በጣም ብዙ ካህን ነው ያለው እንደምታውቀው ኢትዮጵያ ውስጥ። ግን እዚህ ቲክቶክ ላይ ያለን በጣም የተወሰኑ ቄሶች ነን። አሁን ምዕመናን ብዙ ጥያቄ ያላቸው አሉ። በጣም የተለያየ ጥያቄዎች የሚጠይቁን ሰዎች አሉ። አሁን ለዚህ ሁሉ ሰው መልስ ልመልስ ብዬ ብል ማለት ነው የእውነቴን ነው የምነግርህ፣ እንኳን አይደለም ቲክቶክ ላይ ላለው መሬት ላይ ላለው ለማስተዳደራት ላለሁባት ቤተክርስቲያን ላለሁባት ደብር የሰበካ ጉባኤ ጥያቄ የዚያ ሁሉን ሰው እንኳን አልመልስም። ተሙይ መሬት ላይ እንኳን ያለሁበትን ማለት ነው። እሱ ደግሞ ከምንድነው ከክፋት ሳይሆን ከአቅሜ በላይ ስለሚሆንብኝ ነው። ክላስ 2 ክላስ አለኝ የምወስደው የተለያየ የትምህርት አይነቶች እማራለሁ። ክላስ አለኝ እንደምታውቅ፣ አገልግሎት አለኝ። ደግሞ ባለትዳር ነኝ፣ ቤት አለኝ የምመራው፣ ቤተሰብ አለኝ። እያንዳንዱ እንደ ቲክቶክ በምችላት ሰዓት ላይ ባገኘኋት ሰዓት ነው መግባት የምችለው። ስለዚህ ምንድነው መሰለህ የሆነው በደንብ እንድትረዳኝ ነው። እዚያ ቤት ስገባ ምናምን ታየኛለህ አይደል? ትክክል ነው፣ እገባለሁ። ሪኩዌስት ልከውልኝ ነው የምገባው። በሌላ በኩል ያሉት ልጆች ግን ሪኩዌስት ጠይቄ አያስገቡም። ኦኬ እንደዛ ከሆነ ደግሞ እኔ እተዋለሁኝ፣ በቃ እተዋለሁኝ። መተው ነው። ምናልባት እዛ ሪኩዌስት ጠይቄ የማያስገቡኝ ሰዎች ጋር ካየሁ አልገባም። በቃ ለምን አልነግርህም? አልገባም። ላልፈለጉኝ ሰዎች የማይፈልጉኝ ሰዎች ጋር ሄጄ ምን ልሰራ ነው? ለምን እገባለሁኝ? የምታዳምጥ አሁን አንተ ግቡ ስትለኝ ብቻህን ሆነ ስላየሁ ነው የገባሁት። በቃ ግቡ አልከኝ ገባሁልህ። ነገም ላይ ጥያቄ ብትጠይቀኝና ናና አስተምርከኝ እገባለሁኝ። የሚፈልጉኝ ሰዎች ላይ ኦልዌይዝ እኔ አሁን ባለኝ ጊዜ ማለት ነው ባለኝ ሰዓት ላይ ሌሎች ልጆች እነ ኬኩ ጋር ምናምን ስገባ አዳም ላይ ነው ወይም ገባ አዳም የሚሉት ልጅ አለ። አዳም ኬኩ እና ሌላ ማን ጋር እነዚህ ልጆች ጋር የምገባው ለምን ስገባ አስተምሩ እንደሚል ቁጭ ብለው ነው የሚያዳምጡኝ፣ ይሰሙኛል። እና ገብቼ ደግሞ የሆነም ችግር ካለ ስመክራቸው እረፉ ስል እሺ ይሉኛል። ይህ የሚታዘዙኝ ከሆነ ሄጄ ዘርዘርቼ እመጣለሁ፣ የሚሰሙኝ ከሆነ። አለበለዚያ የምትከራከረኝ ከሆነ እኔ ነኝ የማውቅህን አላስተምርህ እኔ ነኝ የምሞግትህ ካልከኝ ግን በቃ አንተ መምህሬ ስለሆንክ እኔ ቀለም ስፈልግ ብቻ ነው አንተ ጋር መጥቼ የምጠይቀው። ከዛ በተረፈ ልመክርህ አልችልም። እኔ የምመክረው የሚያዳምጠኝን ሰው ነው ተሙ። ስለዚህ የምትሰማኝ ከሆነና እኔ የምትሰማኝ ከሆነ ለዛሬ የምመክርህ ተሙ፣ ቆይ ከምትሰማኝ ከሆነ አሁን ተሙ ይኸውልህ፣ የምትሰማኝ ከሆነ እኔ ገና እኔ በሌላ ይሄን ልጅ በዚህ አጋጣሚ የምታዳሙት ሰዎች ተሙ በጣም 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 ልናግዘው በርታ ጠንክር ልንለው የሚገባ ሰው እንጂ ቡድን ውስጥ ገብታችሁ የምትሰድቡትም የምታንጓጥጡትም ሰው አይደለም። በእግዚአብሔር ስም ነው የምጠይቃችሁ። እንደዚህ የምታደርጉ ሰዎች እረፉ። እውነት የለው ትክክል አይደል። ሌላ አጀንዳ ያላችሁ ሰዎች አላችሁ። ውስጥ ለውስጥ የወንድና የሴት ጨዋታ እየተጫወተ ቴክስት እየተደራረጋችሁ ወንድሞችን የምታጠምዱም ሆነ ሴቶች እህቶቻችንን የምታጠምዱ ወንዶች እረፉ። ትክክል አይደለም። በተለይ አረብ ሀገር የምትኖሩ እህቶች ከ15 ዓመት በላይ የሚሆን ኤክስፒሪየንስ አለኝ። ባል ያላት ሚስት እያለው ሚስት የለኝም ብሎ ሚስቱን አረብ ሀገር ልኮ ሌላ ሚስት ከአረብ ሀገር አግብቶ በ40ኛው ቀን ፕሮፋይል ሲቀይር ሚስት አረብ ሀገር ያለች ሚስት አይታ እንዳጋጣሚ አንድ ሀገር ነው የሚኖሩት። ይሄንን ሰው የት ነው የምታውቂው? ባሏን ፕሮፋይል ላይ አድርጋ ማለት ነው አግብታው። የት ነው የምታውቂው? ባለቤቴ ነው። የት ነው የምትተዋወቁት? መቼ ነው የተጋባችሁት? ከ40 ቀን በፊት። ይሄ እኮ የኔ ባለቤት ነው የተባለች እኔ የማውቃት ልጅ አለች። በደንብ የማውቃት ማለት ቤሩት ትኖር ነበር። 3-4 ልጅ ይዘው ትዳር የለንም እያሉ አረብ ሀገር የሚኖሩ ልጆቻችንን የሚያታልሉ በጣም ብዙ ወንዶች አሉ።
እኔ እባካችሁ የላይቭ ትዳር የለም። በኦንላይን ዝም ብላችሁ ሳትተዋወቁ ቴክስት እየተደራረጋችሁ ገንዘብ የምትልኩ ሴቶች እህቶች፣ በተለይ አረብ ሀገር የምትኖሩ ሴቶች ለማታውቁት ሰው እንዲህ ገንዘብ ትልካላችሁ። የሚወድሽም ከሆነ ገንዘቡ ኦልሬዲ ያንቺ ገንዘብ የሱ ነው። ስለዚህ አትላኪ ገንዘብ እንዴ! ስንት ጊዜ ትሸወዳላችሁ? እና እንደዚህ የምትደራረጉ እህቶቼ ወንድሞቼ ጥንቃቄ አድርጉ እባካችሁ። ትዳር ቀልድ አይደለም፣ ዕቃቃ አይደለም። በቃ የምትወዱትን ሰው በአካል አግኙት፣ አብራችሁ ተነጋገሩ። የንስሐ አባት የጋራ የንስሐ አባት ይኑራችሁ፣ ምክረ ካህን ጠይቁ። እግዚአብሔር ከፈቀደ ትቀጥላላችሁ። ከዛ በተረፈ ገና አንድ ቀን ስልክ አውርታችሁ ገንዘብ ትልካላችሁ። እንደዚህ የሚያታሉ አጭበርባሪ ብዙ ወንዶች እንዳሉ አውቃለሁኝ። እንደዚህ ያሉ ደግሞ አጭበርባሪ ሴቶችም እንዳሉ አውቃለሁኝ። ስለዚህ ራሳችሁን ጠብቁ። በተለይ ዕቅበተ እምነት ላይ የምትሰሩ ወንድሞች ጥንቃቄ አድርጉ። በውስጥ ቴክስት የሚያደርጉ ሴቶች፣ በውስጥ ቴክስት የሚያደርጉ መጥፎ ነገር ማለት ነው ወንዶች፣ ራሳችሁን ጠብቁ። ይሄ ምክሬ ነው። አለበለዚያ በእንብርክክ ነው የሚያስኬዷችሁ። የማይረባ ነገር መጥፎ ነገር ካለ ያንን ሪከርድ አድርገው ማስተማር እንዳትችሉ ማገልገል እንዳትችሉ ሽባ ነው የሚያደርጓችሁ። ጥንቃቄ አድርጉ እና ይሄ ምክሬ ነው። በምችለው መንገድ ግን በምችለው አቅም ጊዜ ሳገኝ የምችለውን ምክር እሰጣለሁ። ላይቭ ላይ አሁን እከፍታለሁ። ታዩኛላችሁ። የለኝም ጊዜ ቢኖረኝ እኔ ላይቭ መክፈት እፈልግ ነበር፣ ግን ጊዜ የለኝም። ያለኝ አማራጭ ባለችኝ ሰዓት ሪኩዌስት ጠይቄ ገብቻ አስተምሬ መክሬ መውጣት ነው ያለችኝ ሰዓት ማለት ነው። ላይቭ ላይ ረዥም ሰዓት ስለሚወስድ እኔ ራሴ ላይቭ መግባት አልችልም። አሁን ራሱ ከአገልግሎት ላይ ነው የመጣሁት እና እንደዚያ ነው ማለት የምፈልገው። እግዚአብሔር ይስጥልኝ ስላዳመጣችሁኝ። ኢፍ ዩ ሃቭ ኤኒ ኩዌስችን ለመመለስ ዝግጁ ነኝ። ተሙ ያው በስልክም ሌላ ሰው ያወራል፣ እዚህም እኔን ታወራለህ። ጀግናው ተሙዬ አይደለም። እሺ ሌላ ጥያቄ ካለ ማላቋረጥ የስራ ስልክ ነበረ። ችግር የለም። እናንተ ይቅርታ፣ እኔ ቴክስት ስላልመለስኩልህ አም ሶሪ፣ ይቅርታ ጠይቃለሁ። እኔ ስልክ አልመለስኩልህም ማለት መጥፎ ነገር ግን አልተናገርሁም። እንድታውቁት የምፈልገው ይሄን ነው። እግዚአብሔር ይስጥልኝ። እኮ አማንም ቢል ብላ ቆይ ቀሲስ ይፍቱኝ ይባርኩኝ። እግዚአብሔር ይፍታ። እግዚአብሔር ይባርክ። ቀጥይ ናርዲ። ይቅርታ ቀሲስ፣ የስራ ስልክ ተደውሎብኝ ነው። ስራ ሁሉ መስራት ፈልጋለሁ እና ግን እንደነዚህ አይነት ቀሲስ እናቴ ብትገፋኝም እንኳን እናቴ ናት። የ9 ወር ቤቴ ብቻ አይደለችም። ለኔ ብላ ከሰል ቸርችራ ያሳደገችኝ፣ ለኔ ብላ እንጀራ ጋግራ ያሳደገችኝ ድንቅ ኢትዮጵያዊ ሴት ናት የኔ እናት እና ለኔ በጣም ነው ዋጋ የከፈለችው። እሷ ባዶ እግሯን እየሄደች ለኔ ቆዳ ጫማ ገዝታ እስከ ዩኒቨርሲቲ ድረስ ያስተማረችኝ ድንቅ እናት ናት። ከሰው በታች እንዳልሆነባት እሷ በእግሯ የትም ቦታ እየሄደች እንጨት ለቅማ ስትመጣ የኔ እናት እኔን ደግሞ ታክሲ ኮንትራት ይዛ ትልልቅ ትምህርት ቤት ያስተማረችኝ ድንቅ እናት ናት የኔ እናት እና የኔ እናት ትለያለች። መጽሐፍ ቅዱስ እንደሚለው እናትና አባትን አክበር እድሜ ረዝም ዘንድ ስለሚል ካለው ሁኔታ ድንገት አሁን ኦርቶዶክስ ስለሆንኩኝ ደስ ስላላላት ልጄ አይደለህም ብትለኝ አይደንቀኝም። ልጅ አይደለህም ብትለኝ ቀሲስ የኔ እናት አያቴም በዛ እድሜዋ ለኔ ብላ ከሰል እየቸረቸረች ሐሙስ እየሄደች ከሰል እየቸረቸረች ይህ የከሰል ነጋዴ ልጅ ነው ግን እንዴት ነው የሚኖረው እየተባልኩኝ እንደዛ የኖርኩኝ ድንቅ ክርስቲያን ልጅ ነኝ እኔ
አሁን አያቴ ራሱ አላቅህም ብትለኝ የኔ አያት አላቅህም ብትለኝ ኦርቶዶክስ ስለሆንኩኝ እናትነታቸውን አልፋኩም። እነሱም ደግሞ መቼም ቢሆን ልጃቸው ነኝ። እናቴ ምን በወጣት የምትሰደበው በኔ ምን በወጣት እኔ ልሆን እችላለሁ ባለጌው። እናቴ ምን በወጣት ደግሞ እርሶ እዛ ገስት ላይ ከነሱ ጋር አብረው ቁጭ ብለው ሳይ ከካህን ምን እየተማሩ ነው ያሉት? ልጆቹን ያውቃሉ። ከዚህ በፊት ያለፈ ታሪክ ስለሆነ ስለማላወራው ይቅርታ የተባባላችሁት ነገር ስለሆነ አሁን ይኸውልህ ሰው እያዳመጠ ስለሆነ ለምሳሌ እኔ ገስት ላይ ሁኜ እየተሳደቡ ዝም ብዬ ያየሁበት ቀን እስኪ አንድ ቀን አለ? አንድ ቀን እንደው አንድ ቀን እኔ ተቀምጬ እዩን ያውቁታል አይደል? ቀሲስ እዩን ያውቁታል መቼም አውቀዋለሁኝ እኮ እዩ ወንጌል የሰራውን ንገሩኝ። በጣም ጥሩ ይኸውልህ ስማኝ። እዩ አንድ ቀን እንደውም ከሆነ ሰው ጋር ተጣልቶ ይመስለኛል ላስታረቅ ገባሁኝ። እሱን ማስወርድበት እንደውም ወጥቶ ሄደ እሱ ነው። እረፍ እንዳትናገር ብዬ ማለት ነው ከለከልኩት። ወጥቶ ነው ሄደው አኩርፎ ማለት ነው። እግዚአብሔር ምስክሬ ነው። እሱን ነው ማቴ ወረድኩበት። ሌላም ጊዜ አይ ቲንክ ኢዮብና ብፁዕ አምላክ ነው መሰለኝ እንተና ቤት ጸዲ ቤት እንደዚሁ ረዥም ሰዓት ከአንድ ሰዓት በላይ ምናምን ሳይሆን ይቀር ጭቅጭቅ፣ ሁለቱንም ይዤ ለማስታረቅ መከራዬን አየሁኝ ማለት ነው። አይ ቲንክ ብፁዕ አምላክ ነው ወጣ መሰለኝ እሱ በኋላ እንደዚሁ። እኔ ላይቭ ላይ ሆኜ አፉን ከፍቶ የሚሳደብ ሰው አንድ ሰው አንደኛ የማይሰማይ ከሆነ ወጥቼ ነው የምሄደው። አንድ ኦኬ። እኔ ከወጣው በኋላማ እያየን አይደለ እንዴ? እያየን እኮ ነው። እኔ ግን ከገባሁ ግን የሚሳደብም ሰው የለም። እኔ ቁጭ ብዬም ሰው ሲሰደብም ዝም ብዬ ማየት አለ። እንኳን አይደለም ታናናሾችን ታላላቆችን ጸጥ ማለት አልችልም። እኔ መጥፎ ነገር ካየሁኝ እኔ ለምን ጳጳስ አይሆንም ነው የምለው። እኔ ኦኬ አከብራለሁ፣ ሰውን በጣም አከብራለሁ ያለ ልዩነት፣ ታናሽንም ታላቅንም ሳልን መጥፎ ነገር የመሰለኝን ነገር ካየሁኝ ፊት ለፊት ነው የምጋፈጠው። የኔ ጸባይ እንደዚያ ነው ተሙ እንድትረዳ። ኦኬ ከወረድኩ በኋላ እንደዚያ ሊያደርጉ ይችላሉ እና ማን ከልካ ያላቸው? ቲክቶክ ላይ እኮ አለቃ እኮ የለም እንዴ? አለቃ እኮ የለም ተሙ። ስለዚህ በዚህ አጋጣሚ የምትሰሙኝ ሰዎች አደራ ማለት የምፈልገው ልጁን ለቀቅ አድርጉት። ወንድማችሁ ነው ተሙ። እኔ እንደው ተሙ ደግሞ እንደው ብትሆን ደስ የሚለኝ ልንገርህ። እንደው በጣም ፍላጎቴን እንደው ምከረኝ ካልከኝ አንድ ልጅ ነበረ። ማን ነበረ ፓስተር የነበረው? ማን ነበር? ወንድማችን ሳቄታው ማን ፈገግ በጣም ፈገግታ ያለው ልጅ ማን ነበር ስሙ? አፖስቶሊክ ጎስፔል ማን ፕሪቺንግ ይሆን ማን ነበር ስሙ? ጺም ምናምን ያለው ልጅ ከፕሮቴስታንት የተመለሰ ማን ነበር? ፕሊዝ ዮናስ ነው። ናቱ በጣም ነው የምወደው ታውቃለህ ተሙ። በጣም ነው የምወደው፣ በጣም የምወደው በተለየ ሁኔታ ካንተ የተለየ እሱን ወደዋለሁ ማለት አይደለም፣ ግን እንትኑን አካሄዱን ወደው አይገባም፣ እዛም ውስጥም አይገባም። እዛም ውስጥ ገብቶ መጥፎ ነገር አይናገር። በቃ ትምህርቱ ብቻ ደግሞ የበሰለ ሰው ነው። ትምህርቱ ላይ ብቻ ፎከስ ያደርጋል። ያ ማለት እንግዲህ ይኸውልህ አሁን ለምሳሌ አንተ ይሳደባሉ የምትላቸው ልጆች ጋር ቢገባ ናቱ በቃ የተሰማውን ስሜት አስተምሮ መክሮ አስተያየት ሰጥቶ ይወጣል። እነዚያ የገባባቸው ሰዎች ቢሳደቡ እሱ ሊወቀስ አይገባም። በሌላ በኩልም ደግሞ እንደዚህ ሐሳብ ሸር አድርጎ ይወርዳል። አየህ አሁን ይሄ ልጅ ለኔ በጣም ኤግዛምፕል በጣም የምፈራው የማከብረው ልጅ ነው። ልክ እንደዛ ብትሆን እኔ ደስ ይለኛል ተሙ። ምክንያት እኔ አንተን አፉን ከፍቶ ከዚህ በኋላ ይኸው የሚያዳምጡ ሰዎች ካሉ አንዴ ከይቅርታ ጋር ቆይ እቺ ብቻ ለበሉ ቆይ አንዴ ተሙ አንዴ በዚህ አጋጣሚ ወንድማችሁ ተሙን ስሙን ጠርታችሁ የምትሳደቡ ሰዎች ካላችሁ እግዚአብሔር ምስክሬ ነው፣ ነፍሳችሁ አይማርም። ትክክል አይደለም። ኢቨን እንኳ ቢሰድባችሁ ተሙ እንደው የሰደባችሁ ሰዎች እንኳ ካላችሁ ይሄ ወንድማችሁ አብራችሁት ከጎኑ ልትቆሙ የሚገባ ወንድም፣ ምን አጠፋን ናና ምከረን፣ ጥያቄ ካለ ና እንመልስልህ የምትሉት ሰው እንጂ ግሩፕ ውስጥ ገብታችሁ የምትሰድቡት ልጅ አይደለም። ይሄ ልጅ ሰው ይፈልጋል፣ ቤተሰብ ይፈልጋል።
እኛ ቤተሰቡ ክርስቲያኖች ደግሞ ቤተሰቦቹ ደግሞ እኛ ክርስቲያኖች ነን። ከሌላ ቤተ እምነት ውስጥ የመጣ ሰው ሌላ ዘመድ የለውም፣ ብቸኛ ሰው ነው። ስለዚህ ለወንጌል ዋጋ ከፍሏል፣ ለቤተ ክርስቲያን ዋጋ ከፍሏል። ስለ ክርስቶስ ዋጋ የከፈለ ልጅ ሌላ ሸክም የምትሆኑበት ሰዎች ካላችሁ እኔ ይቅርታ አድርጉልኝ፣ በእግዚአብሔር ዘንድ ተጠያቂ ናችሁ። ይሄድ ነው ማለት የምችለው። እኔ ተሙ የግሌን አድርጌያለሁ ብዬ አስባለሁ። ብዙ ቀን ላይ በተለያየ መንገድም ስትናገር አይቻለሁ። ግን እንዴት አይናገሩም? ዝም ብለው ለምን ያሉ? ካህን አይደሉም ወይ? አባት አይደሉም ወይ? ምናምን ዝም ጸጥ ነው ያልኩኝ። በቃ አንዲት ነገር ቴክስት አድርጌልሃለሁ፣ ዝም በቃ ዝም ማለት ደግሞ ምንድነው? በቃ አኩርፌ ምናምንም አይደለም። በቃ ማኩረፍም አልችልም አንተን ገና በቃ እኔ ይቅርታ አድርግልኝ፣ ገና ነህ ለኔ በቃ መች ልጅ አደረኩ? ገና መች እንደው ገና ቤተሰብ መች አደረኩ? ገና መች እንደ ቁጭ ብለን እስኪ እንማማር ብዬ መች አደረኩኝ? እሱን ሳላደርግ ኩርፊያ ላይ እንዴት እደርሳለሁ? እና በጣም ነው የምወድህ ታሙዬ፣ እውነቴን ነው። በጣም የዋህ ነህ፣ ግልጽ ነህ፣ ቡቡ ነህ። እንደዛ ነው የምረዳህ። በጣም ቅንነት አይባሃለሁ። ትንሽ ትቸኩላለህ፣ የእውነቴን ነው። እና ትንሽ በቃ ትንሽ በተለይ እኔ በእውነት ስሜን ባጠራኝ በጣም ደስ ይለኛል። የእውነቴን ነው። ከቻልኩ በቃ ባለመመለስ ቴክስት ስላልመለስኩልህ ተናደህ እንደሆነ እኮ ገብቶኛል። በቃ ከቻልኩኝ እመልስልሃለሁ፣ ቴክስት አድርግልኝ። አሁንም ካልመለስኩልህ ግን ከአቅሜ በላይ ስለሆነ እባክህ እንደው ታገሰኝ እባክህ ወንድም አለም። አም ሶሪ በጣም በእውነት ይህን ነው ማለት የምፈልገው። ሌሎቻችሁም የተቀየማችሁ ካላችሁ ይቅርታ ጠይቃለሁ። እግዚአብሔር ይስጥልኝ። እኔ እዚህ ጋር ሁለት ነገር ብቻ ሀሳቡት እንደ ሀሳብ ልቀበለው። ሁለት ነገር አለኝ። ምንድነው ሁለት ነገር? የመጀመሪያው መጽሐፍ ቅዱሳዊ ዘራር አለ። 3 አይነት አዘራር አለ። እኔ ከወጣው በኋላ ቢሳደቡ ችግር የለውም አይባል። ለምን ቢባል እርሱ የእግዚአብሔር ቃል አስተማሪ ኖት፣ የእግዚአብሔርን ቃል የሚመግቡ መጋቢ ኖት እና የምንዘራው ዘርን መምረጥ መቻል አለብን። ለምሳሌ ያክል መልካም መሬት ላይ የተዘራው ዘር 100 እጥፍ አፍርቶ ይሰበሰባል። እሾሃማ ቦታ ላይ የተዘራው ዘር አደግኩ ብሎ ሊያቆጠቁጥ ሲል እሾኩ አምቆ ይዘዋል። ጭንጫ ላይ ግን የተዘራው ግን ዘር ግን ስለማያበቅል አያበቅልም። ጭንጫ መሬት ላይ የተዘራ እኔ ከነገርኳቸው በኋላ እኔ እያለውኝ ካልተሳደቡ ችግር የለውም። እኔ ስወጣ ግን የሚሉ ከሆነ ግን እየዘሩት ያሉት ከመውጣቶት በፊት የዘሩት ዘር ምን ማድረግ አለብኝ? መልካሙ መሬት ላይ ሸዋማ መሬት ላይ ነው። የትኛው ላይ ነው የዘሩት? ቀሲስ ሊበኩሉ እኔ የሚጠበቀው ዘር መዝራት ነው። ማብቀል ያንተ ነው። ለምሳሌ ልንገርህ፣ ላይቭ ላይ ከፍተው የኔን ስም ፎቶ አድርገው የቀሲስን ፎቶ በመስረቅ ተባበሩን ይሉን የነበሩት ያንተ ሞዴሬተሮች አይደሉም እንዴ? አሳይህ እዚህ ላይ ከፍቼ የቀሲስን ስልክ በመስረቅ ተባበሩን። የቀሲስን ፎቶ የለጥፈው ማለት ነው። የቀሲስን ስልክ በመስረቅ ተባበሩን ይሉ የነበሩ ሰዎችን እዚህ ጋር ከፍቼ ላሳይህ። እኔ አሁንም አዳምጠኝ። ሚስጥር አታድርገኝ። ገስት ላይ ገብቶ ያስተማረ አስተማሪ አለ። እነሱ እንደዛ አድርጉልኝ ሲል አድምጠኝ። ተሙ ያስተማረ አስተማሪ ግን የለም አይደል? ተሙ ገስት ላይ ነው አብረው የተገኙት። አዳምጠኝ። እንደነዚህ አይነት ልጆች ጋር አብረው ነው ገስት ላይ የተገኙት። ስማኝ፣ ይኸውልህ አሁን እየመከርኩ ነው አይደለ? እያስተማርኩ ነው። ኦኬ እሺ አልከኝ። በጣም ጥሩ ወረድኩኝ። ከዚያ በኋላ ብትሳደብ ለምን ተሳደብ ብዬ አንተን መከልከል በአንተ ተጠያቂ መሆን አለብኝ? እኔ ክርስትናዬ ስለሚያስገድደኝ እርሶን የመስማት እርሶን የማዳመጥ እምቢ ካልከኝስ ነው እኮ የምልህ እያልኩ ያለሁት። እምቢ ካልከኝስ እኔ ተጠያቂ ነኝ? ካልኩኝማ ሲጀምር ውሎዬ ራሱ ከእርሶ ጋር አይሆንም እንጂ ውሎዬ ኖ ይኸውልህ ከሪያሊቲው አትወጣ እንጂ ተሙ። ይኸውልህ እኔ ስገባ ግልጽ ነው እየነገርኩት ያለሁት። ውሎዬ ከአባት ጋር አይውልም። ቤተክርስቲያን ካስቀመጠችው ካህን ጋር ውሎዬ አይሆንም ለሚባል እኔ ምእመን ነኝ፣ እርሱ አባት ኖት። ምእመን ሆኜ ዝቅ ብዬ ጉልበቶትን ስሜ መስቀሎትን ስሜ እግዚአብሔር ያከበሮትን እርሶን አዳምጬ ከእግሮት ስር ቁጭ ብዬ ተመሬ ነው እንጂ የሚሄደው። እኔ ምእመኑ አንድ ተራው ምእመን እንደዛ ነው እንጂ ማድረገው። አባቴ ወጥተዋልና ልራገጥ ልሳደብ አልልም። ተሙ
እሱን በተቀበልኩበት መቀበል እግዚአብሔርን እንደተቀበልኩ ነው መቆጥረው። እኔ ይሄ አመለካከት ታሙ አንድ ገበሬ ወይ አንድ ቢኒ አንድ ቢኒ ሰጣለው። እሺ ቢኒ ሰጣለው። እሺ እግዚአብሔር ፍታ እግዚአብሔር አንዴ ለታሙ እንዲረጋጋ ንገረው። ታሙዬ ይኸውልህ ራስን አረጋጋ። ያንተን ስሜት የሚገባው ሰው የእናቱ ፎቶ ተለጥፎ የተሰደበ ሰው ብቻ ነው። ስለዚህ ግዴታ ሰው አልተረዳህም ማለት ያንተ ነገር ስህተት ነው ማለት አይደለም። ልጆቹ አንተ ልጆቹን በብዙ እጥፍ ትበልጣቸዋለህ። ቁጭ ብለው ካንተ ጋር ወንጌል ማውራት አይችሉም። አንተ ያስከውን ወንጌል እነሱ ማውራት አይችሉም። አሁን አንተ ልጅ አይደለህም። ከልጅም በላይ ነህ አንተ። ምክንያቱም አንተ አንድ ሰውን እናት ለጥፈ ፎቶ አልለጠፍክም። ስለዚህ የሆነ ሰው መቶ ፕሩፍ እስኪያደርግልህ ድረስ አጠብቅ። በቃ አንተ ጠንካራ ሰው ነህ። እግዚአብሔር የባረከ ሰው ነህ። ብዙ ነገር እየለፋ ያለ ሰው ነህ። ያቆን ፎቶ የእናት ፎቶ እያደረጉ ያንተን ላይፍን ምክንያቱም ሰው በትምህርት መሞገስ ሲያቅተው ይሄንን መደገፍ እኔ ኖርማል ነው ብዬ አላስብም። ይሄ ክርስትናም አይደለም። ይሄ እኮ ምንም ሆነ አያስፈልግም። እነዚህ ሰዎችን ማን የደገፈው? ቢኒ ቆይ ቢኒ ማን የደገፈው? ልጨርስ። አይ እሱን እያወራሁት ነው። እኔ እርሶን ሳይሆን እሱን ነው እያወራሁት። ቆይ እንግዲህ አስየውልታ። ቆይ ቢኒ አሁን ላስቆምህ ነው። እዩ የሚባል ልጅ እዩ ዘማሪያ የሚባል ቆይ ይኸውልህ ታሙ መጀመሪያ የመሰልከው ምሳሌ ነው። እኔ ልጁን ቀሲስ እርሶን አውቆታለሁ። ታሙ አላውቀውም። ኦርቶዶክሲውን፣ ጴንጤውን፣ ሙስሊሙን አላውቀውም ነው እዩ ዘማሪያ የሚሉትን ፈጽሞ አላውቀውም። የምታዳምጠኝ ከሆነ አንዴ የምታዳምጡ ከሆነ ይኸውልህ አሁንም እኮ የምታወሩት ለምን አይሰሙም እያላችሁ ነው እናንተ ራሳቸው እኮ እየሰማችሁኝ አይደለም። አድምጠኝ ተሙ። እኔ ይኸውልህ ዘር መዝራት፣ ማስተማር፣ መምከር የኔ ድርሻ ነው። ካላስተማርኩኝ ካልመከርኩኝ አሁን ለምን አያስተምሩም ብለህ ጠይቀኝ አልኩህ። ኦኬ እኔ ማስተማር ነው የኔ ድርሻ። ከዚያ በኋላ ያ ሰውዬ የተማረውን ትምህርት ተግባራዊ ማድረግ የኔ ድርሻ አይደለም እኮ ነው የምልህ። ገበሬ ዘር ይዘራል። ማብቀል የመሬቱና የእግዚአብሔር ድርሻ ነው። አንድ ካህን የሚጠበቅበት ዘር መዝራት ነው። እየዘራ ያንን ከኔ የሚጠበቀው ማስተማር ነው። ከዚያ በኋላ ግን እኔ ያስተማርኩት ትምህርት ወንጌል ነው አይደለ? ኦኬ የዘሪው ምሳሌ እኮ አለ። ዘር ዘራና በኋላ ሲበቅል አረም እንክርዳድ በቅሎ አገኙ። ሄዱና አገልጋዮቹ ጌታ ሆይ የዘራው ስንዴ ነበረ፣ እንክርዳዱ ከወዴት መጣ አሉት። ጸራዊ ገብረ ዘንተ ገብረ፣ ይሄንንማ ጠላት አደረጋላቸው። እኛ ጌታ የዘራው ስንዴ ነው፣ ግን እንክርዳድ በቀለ። እንክርዳዱን ጌታው ገበሬው ዘሪው አልዘራውም። እኔ ስንዴ የእግዚአብሔርን ቃል ወንጌልን ማስተማር ከኔ ይጠበቃል። ኦኬ ከዛ በኋላ ግን ሰውየው ተግባራዊ ማድረግና አለማድረግ ባለማድረጉ ሰባኪው አይጠየቅም ነው እያልኩ ያለሁት። ኦኬ አሁን አስተማርኩና ሰው ወጣ ብትሳደብ እኔ ተጠያቂ ነው የምሆነው? እንዴት ያለ ነገር ነው የምትናገሩት? ማንም ተሳዳቢን ለምሳሌ እኔ ተሙን እግዚአብሔር በሚያውቀው እግዚአብሔር ምስክሬ ነው። ይኸው የተሙን እናት ፎቶ ዘቅዝቆ ሲሳደብ አንድ ሰው አላየሁኝም። እኔ አላየሁኝም። በቃ አልሰደቡትም አይደለም እያልኩ ያለሁት አላየሁኝም። እኔ አላየሁኝም። እንደዚያ ሲደረግ እኔ አላየሁኝም። ተደርጎ ሊሆን ይችላል። ትክክል ነው ወይ? ስህተት ነው፣ ነውር ነው። እንኳን አይደለም እናቱ ከዚህ ቀደም አይ ቲንክ አንተነህን መሰለኝ አንተነህን ባለቤቱን ተናግረዋት ይመስለኛል። ገብቼ የተናገርኩኝ እኔ ምንድነው ምን በወጣት ነው በሱ ጥፋት ምክንያት እንግዲህ እኔን በጣም የሚሰድበኝ ልጅ ነው አንተ ማለት ግን ለምንድን ነው እሱ ከሱ ጋር ሚስቱ ምን በወጣት ነው እዚህ ጋር ስሟን አንስታችሁ እንዴት የምታረጉት ብዬ ነው የተናገርኩኝ ገብቼ ማለት ነው። ትክክል አይደለም። እንደዚህ ሲባል ሰምቻለሁ፣ ግን አይመለከታችሁም። ይሄንን ራሱ ወንድማችን እንደውም ኢዮብ ገብቶ ሲነግረው ነበር። አላሉም ቀሲስ ልጁ ግን የኔን ፎቶ ለጥፎ እንደዚህ አሉኝ ብሎ ሲናገር ነበር። እኔ ግን ለምንድን ነው ሚስቱ በሱ ምክንያት የምትናገሯት? ከሱ ጋር ከሆነ ችግሩ ከሱ ጋር መነጋገር ነውር ነው። ይሄን አታድርጉ ነው ያልኩኝ እኔ። አሁንም የምለው እሱ ነው። እናትህ ምን በወጣቸው ነው ያንተ እናት ወልደው ባሳደጉ እንዴ? ለምንድን ነው ያንተ እናት የሚሰደቡት? ይሄ ብልግና ነው። ይሄው ብልግና ነው፣ ኃጢአት ነው፣ ነውረኝነት ነው። ይሄ የማያውቋቸውን እናትህን በነገራችን ላይ ያንተን እናት የሚሳደቡ ሰዎች እናታቸውን
እንደዚህ ያለ ሰው በሲጀምር ለእናቱም ክብር የሌለው ሰው ነው። የሰዎችን እናት የሚሳደብ ሰው ለእናቱ ክብር የሌለው ሰው ነው። ምናልባት አንድ ቀን ዳቦ ገዝቶ ለእናቱ የማያውቅ ሰው ሊሆን ይችላል። እንደዚህ ያለ ሰው ይሄ ብልግና ነው፣ ትክክል አይደለም። ኢቭን አንተን መናገር ራሱ ትክክል አይደለም እኮ ነው እያልኩ ያለው። ተሙ እየሰማኸኝ ግን አይደለም። አይ ቲንክ ወደ ልብ ይኸውልህ፣ እኔ ዘር እየዘራሁ ነው አሁን፣ አንተ እያበቀልክ አይደለም። እንኳን እናትህን አንተን መስደብ ተገቢ አይደለም እያልኩ እኮ ነው ያለው። እሱን ቀሲስ የዘሩትን ዘር እኮ ስለማበቅል እኮ ነው ሚዩት አድርጌ የማዳምጠው። እኔ መቼም ጭንጫ አይደለሁም። እርሱ እኔ ከወጣው በኋላ ይሳደቡ ተብሎ የሚፈቀድለት ልጅ አይደለሁም። እኔ እርሶ ከወጡ በኋላ ላይቭን ነው መዘጋው። ሌላ ሀሳብ አልሰጥም። እርሱ እኮ ብትሳደበው የማን ጥፋት ነው እኮ ማለት ብትሳደበው። አሁን ለምሳሌ ሳስተምር ቆይቼ እኮ እኔ ለምን እንደማልሳደብ ልንገሩት ቀሲስ። ቆይ እሱን አይደለም ትሳደባለህ አይደል? ቆይ ቀሲስ ወንጌል የገባኝ ድንቅ ክርስቲያን ነኝ። ተሙ እኮ የገባኝ ድንቅ ክርስቲያን ነኝ። ተሙ ስለዚህ መጽሐፉ የሚለውን የማከብር ሰው ነኝ። መጽሐፉ እርሶ ካከበረ እኔ እርሶን አከብሮታለሁ። ሲጨርሱ ዘግዋለሁ። እሱ ያንተ ነው። አየው ተሙ እየጠየቅኩ ያለሁት ነገር መጀመሪያ መልስ። ስለዚህ እኔ በሰጠሁት ምሳሌ የገበሬው ጉዳይ ነው። ገበሬው ይዝራ እንጂ የማብቀል የመሬቱ ጉዳይ ነው አይባልም። ለምን ቢባል ተሙ አድምጠኝ። ተሙ እየሰማህ ምርጥ ገበሬ ጥሩ ቦታ ነው የምዘራው፣ መልካም ዘር። አሁን እኔም ልቆጣህ ነው። ተሙ አዳምጠኝ። ኦኬ እየሰማኝ እያስተማርኩ ነው። አሁን ሳስተምር እሺ ብለህ አልከኝ፣ ወጣሁኝ። ከወጣሁ በኋላ አንተ ብትሳደብ እኔ ነኝ እንዴ የምጠየቀው? እንዴ ምን እያልክ ነው? ይሄ እኮ በጣም ህፃን ልጅ ሊመልሰው የሚችል ነው። ይኸውልህ እኔ አስተማርኩ፣ መከርኩ፣ እሺ አልከኝ። ኦኬ እሺ አልከኝ። ቀሲስ እኔ እዚህ ጋር ልማርሎት እኮ አስተምሩኝ፣ ጊዜ ልስጦት። ስለ ዘር ወይም ደግሞ ስለ መሬት ስለምዘራው ዘር ገበሬው መሬት መምረጥ አለበት የለበትም? ለምን ኢየሱስ ክርስቶስ በምሳሌ አስተማረ? ይህንን ሶስቱን ምሳሌ ለምን ሰጠ? የምታወራው የፈለጋችሁት መሬት ላይ ዘርዝሩ ብሎ ነው እንዴ ኢየሱስ ክርስቶስ የሰጠን ምሳሌ? ቀሲስ ታሙ እያዳመጥከኝ አይደለም። የመጀመሪያ ተረጋጋ፣ ሪላክስ። እስኪ ኢየሱስ ሲሰጠን ምሳሌነቱን የፈለጋችሁበት ቦታ ላይ ዘርዝሩ፣ ከፈለገ ይብቀል ከፈለገ አይብቀል ብሏል ወይ ነው? እሱን አስተምሩኝ እስኪ፣ እሱን ልረዳ እስኪ። እኔ ይቅርታ አድርጉልኝና ካስወራችሁኝ እኔ ልጁን ደግፎ ማውራት ራሱ ይቅርታ አድርጉልኝ፣ ይሄ ትክክል አይደለም። በጣም ሌላም ሰው ስሜት ይጎዳል። ግዴታ የኔ እናት ፎቶ ስትለጠፍ ነው የምናገረው ማለት ተገቢ አይደለም። ከእርሶ ጋር ነው የሚውል። ብንያም አንተ የራስህ ቆይ፣ አንተ የራስህ አጀንዳ ያለ ሰው ነው። እንድታወራ አልፈቅድልህም። አንደኛው ግሩፕ ውስጥ ገብተህ የምትሳደብ አንተ ነህ። አዳምጠኝ። የፈለጉትን ይበሉ። አዳምጠኝ። እኔ እነዚህ ልጆችን እያሰማሩ ለእንደዚህ አይነት ዓላማ አንደኛው የማትሰማው አንተ አይደለህ? ይኸው አንተ ራስህ ይኸው እኮ እዚህ ጋር ፊት ለፊት እኮ አዳምጠኝ። ያድምጡንና ቆይ አንዴ ያድምጡንና ከዛ በኋላ ነው እነሱ ለምን አይሰሙም ትላለህ? ለምን አንተ አታዳምጥም? መጀመሪያ አንተ ራስህ ይኸው ትቦገትከኝ አይደል? እዚህ ጋር አንድ ሰው ተበደልኩኝ ብሎ ሲመጣ እርሶ ጋር ተበደልኩኝ ብሎ ሲመጣ አንተም ተሳድበ ነበር አይነት ነገር ይባላል። አዳምጠኝ። አንተ ራስህ አዳምጥ። ስለዚህ ለነዚህ ልጆች መስማት እኮ አትችልም አንተ ራስህ አይነት ማድረግ ነገር ተገቢ አይደለም። መጀመሪያ አዳምጠኝ። ሚውት አድርገው። እነዚህ ልጆችን ደግፎ መቆም ራሱ ይሄ ተገቢነት አይደለም። ታሙ ሚውት አድርገው፣ አለበለዚያ ልወጣ ነው። ቢኒ እኮ አዳምጣቸው እስኪ። መጀመሪያ አንተ ራስህ መች ሰማህና ነው አንተ የምትወቅሰው? ሲጀመር እዚህ እየሞገትከኝ አይደል? አዳምጥ እያልኩህ አንተ ደርበህ እኮ እያወራህ ነው። አንደኛው አንተ ነህ የምትሳደብ። አንደኛው ይኸውልህ፣ ተሙ አንዴ አድምጠኝ። ይኸውልህ እኔ የኔ ድርሻ ማረስ መዝራት ነው። ሲዘራ አንዱ በመንገድ ላይ፣ አንዱ በጭንጫ ላይ፣ አንዱ በሾህ መካከል፣ አንዱ በመልካም መሬት ላይ ዘሩ ይወድቃል እኮ። ግን ከነምሳሌው ግን ያስረዱኝ ቀሲስ። ቆይ አስጨርሰኝ እኮ አዳምጦ ከነምሳሌው መጽሐፉን ከፍተው ያስረዱኝና ገበሬ መሬት ሳይመርጥ ይዝራ ተብሎ የተጻፈበትንም መፈልጓለሁ ቀሲስ። መቼ መጽሐፉን አልጻፍነው። የፈለግከው ማውራት ነው ማዳመጥ ነው የምትፈልገው እኮ። መጽሐፉን ክፈቱና ይንገሩኝ ስለ ዘር ጉዳይ። እኔ አሁን ሳልከፍት አንተን ማስተማር እችላለሁ። አዳምጠኝ። የማፈራበት ሰው ጋር ነው። ጭንጫ መሬት ላይ እኔ እግዚአብሔርን ቃልን አልዘራም። የምታዳምጠኝ ከሆነ ላውራ፣ የማታዳምጠኝ ከሆነ ልወጣ ነው።
አንደኛው እኮ የማታዳምጠው አንተ አዳምጠኝ። እኔ በቃሌ ማስተማር የምችል ሰው ነኝ። መጽሐፍ መክፈት አልፈልግም። በቃሌ ተመሪዋለሁ። ኦኬ አዳምጠኝ። የምታዳምጥ ከሆነ ይኸው መምህር የአዲስ ኪዳን መምህር እዚህ ቁጭ ብለዋል። መምህር ኤፍሬም ከተሳሳትኩኝ ያርሙኛል። አዳምጥ። ዘር ሊዘራ ይወጣል። ሲዘራ መሬቱን ያለሰልሳል፣ ያርሳል። አዳምጥ። ከዛ በኋላ ሲዘራ በአራት አይነት መሬት ላይ ይወድቃል። በመንገድ ዳር የሚወድቅ አለ፣ በጭንጫ ላይ የሚወድቅ አለ፣ በእሾህ መካከል የሚወድቅ አለ፣ በመልካም መሬት ላይ የሚወድቅ አለ። ኦኬ ዘሩ በዚህ መካከል ይወድቃል። በመንገድ ላይ የወደቀው አላፊ አግዳሚው ሲጠቀጥቀው ወፎች መጥተው ይነጥቁታል፣ ይወስዱታል። በጭንጫ መካከል የሚወድቅ አለ፣ ቶሎ ይበቅላል፣ ግን ስር ቶሎ መስደድ ስለማይችል ይደርቃል፣ ፀሐይ ሲወጣ ይጠወልጋል። በእሾህ መካከል የሚወድቅ አለ፣ ያድጋል፣ ፍሬ እንዳያፈራ ግን አንቆ ይዘዋል። ስለዚህ ሳያፈራ ይቀራል፣ ስለ እሾሁ ስለሚወጋው። በመልካም መሬት ላይ የሚወድቅ አለ፣ 30 60 100 ያማረ ፍሬ ያፈራል። ኦኬ አሁን ይሄ መልካም መሬት የሶስቱን ተውና መልካም መሬት ሰዎቹ የእግዚአብሔርን ቃል ሰምተው ተግባራዊ የሚያደርጉት ናቸው። የእግዚአብሔርን ቃል ይሰማሉ፣ ሰምተው ተቀብለው በልባቸው ውስጥ የንስሐ ፍሬ ያፈራሉ። ራሳቸውን በንስሐ ያዘጋጃሉ፣ ምስጢራትን ይቀበላሉ፣ ቅዱስ ቁርባንን ይቀበላሉ። ሁልጊዜ ህይወታቸው ቴዎሲስ እግዚአብሔርን የመምሰል ህይወት ነው። እንደዚህ ያሉ ሰዎች አሉ። ኦኬ አሁን ወደ ሰው ስናመጣው አሁን እዚህ ውስጥ 1000 ምናምን ሰዎች እየተማሩ ከይቅርታ ጋር ቀሲስ አልጨረስኩም። ዘሪው ግን የት ላይ ነበር ሊዘራ የወጣው? ዘሪው ሊዘራ ወጣ የሚለው ምን ላይ ነው? መንገድ ዳር ላይ ነው? ሾካማ ላይ ነው? ጭንጫ ላይ ነው? ወይ ልቡን ለእግዚአብሔር ቃል ከፍቶ የሚማር ሰው ይጠቀማል፣ ያፈራል። 30 60 100 ያማረ ፍሬ። ልቡን አለት ያደረገ ልቡን እሾህ ያደረገ በቂም በበቀል የሚያዳምጥ ሰው ካለ ወይንም ደግሞ መንገድ ላይ ዝም ብሎ የሆነ ሰምቶ ግልብ የሆነ ሰው ሊኖር ይችላል። እኔ ግን የእግዚአብሔርን ቃል እየዘራሁ ነው ያለሁት። ማብቀል እዚህ ውስጥ የሚሰሙት ሰዎች ነው። ማፍራት እዚህ ውስጥ የሚሰሙት ሰዎች ነው። የሚሰሙኝ ሰዎች ይጠቀማሉ። ካላፈሩ ግን እኔ ተጠያቂ አይደለሁኝም። እኔ መዝራት ነው የኔ ድርሻ። እየዘራሁ ነው። 1000 ሰዎች እያዳመጡ ነው። የፈለገ ንስሐ ይገባል፣ ያልፈለገ ደግሞ ይተዋል። ለምን ንስሐ አልገቡም? ለምን የሚሳደበው ሰው መሳደብ አላቆመም? ለምን ሙስሊሙም ጴንጤውም እያዳመጠኝ ነው ሁሉስ ክርስቲያን አልሆነም ተብዬ ግን እኔ አልጠየቅም እኮ ነው የምልህ። እኔ ተጠያቂ ያለሁም በዚህ ከኔ የሚጠበቀው ይኸውልህ ሳስተምር ትክክለኛ ዘር ካልዘራሁኝ፣ ለምሳሌ ኑፋቄ ማስተምር ከሆነ በእግዚአብሔር ቃል አሳብቤ ሌላ መጥፎ ነገር ማስተምር ከሆነ ተጠያቂ ነኝ። እኔ ንጹህ ስንዴ የእግዚአብሔርን ቃል እያስተማርኩኝ ነው። መስማትና ንስሐ መግባት የሰሚዎቹ ድርሻ ነው። እሱ ዘቡ እዝን ሰሚ አለ ሰዎቹ ስለሚናገሩበት ክፉ ቃል በፍርድ ጊዜ መልስ ይሰጡበታል ያለው ጌታችን ነው። መሳደብ ኃጢአት ነው። አሁንም ተሙን ፋሚሊውን አይደለም የምትሳደቡ ሰዎች ካላችሁ በእግዚአብሔር ዘንድ እድል ፈንታ የላችሁም። ስድብ የተገለጠ የሥጋ ሥራ የዲያብሎስ ሥራ ነው። የምትሳደቡ ሰዎች ካላችሁ ንስሐ ግቡ። ኦኬ አሁን ልጨርስ። ተሙ አስተምሬሃለሁኝ፣ መክሬሃለሁኝ። ደግሜ ልንገርህ፣ ከሰማኸኝ በጣም ደስ ይለኛል። ስወጣ ብትሳደብ እኔ ግን በአንተ ተጠያቂ ልሆን አልችልም ነው እያልኩ ያለሁት። ሌላ ቤት ስገባ ለምሳሌ ልጆቹን አስተምራለሁ። እኔ እያለሁኝ አይሳደቡም። አስተምሬ እኔ እያለሁ እንዲሳደቡም አልፈቅድም። ከሰሙኝ አስቆማለሁ፣ ካልሰሙኝ እወጣለሁ።
እኔ ቁጭ አድርገው የሚሳደቡ ልጆች አይተህ ከሆነ አምጣና ቪዲዮ አቅርብና እኔን ጠይቀኝ። ስወጣ ግን የእነሱ ጠባቂ አይደለሁኝም። እኔ ልጠየቅ አልችልም በእነሱ። ይኸው እዚህ እየሞገታችሁኝ እኮ ነው፣ እያዳመጣችሁኝ እኮ አይደለም። እዚህ ራሱ በስንት መከራ ነው እኮ አሁን እየተሟገትኩኝ እየለፋል። አንተ ራስህ ግቡ አልከኝ ገባሁኝ። ስለዚህ ስወጣ ብትሳደብ በአንተ ተጠያቂ አልሆንም። ኦኬ። አሁን በተናገርኩት ነገር ስህተት ከሆንኩኝ መምሬ ኤፍሬም አሉ፣ እሳቸው እድል ስጣቸውና ያርሙኝ። ያስተማርኩትም ትምህርት ይሄ ስህተት ከሆነ ስህተት ነው ቀሲስ፣ ይሄኛውን በዚህ ያቃኑት መምህር ስለሆኑ የአዲስ ኪዳን መምህር ናቸው። አሁን ባስተማርኩት ትምህርት ላይ ስህተት ካለበት ያርሙኛል እና ሶሪ ብዬ እዚሁ ላይ መውጣት እችላለሁ ማለት ነው። እና እኔ ማንንም የምትሳደቡ ሰዎች በተለይ በእኔን አሳባችሁ እኔን የደግፋችሁ መስላችሁ የምትሳደቡ ሰዎች ሳላችሁ አላቃችሁም። ይሄ ነው መልስ። ቴንክ ዩ። እሺ ቃል ወይስ መምህር ኤፍሬም ይቀጥሉና ቢንዬ እንቀጥላለን። ግን አንድ አጭር የሆነ መልስ ለእኔ ተረድቻለሁ። ዘማርያም ዘለቀ ከዚህ በፊት ቤቱን ከፍቶ የእኔን ፕሮፋይል እያደረጋችሁ በእኔ ስም ተጠቅማችሁ የምትሳደቡ ሰዎች ካላችሁ እናንተን አላቃችሁም ብሎ በግልጽ ተናግሯል። ዘማርያም በግልጽ ተናግሯል። ልክ እንደዚህ ዘማርያም ይህን ሲናገር በቃ እፎይ ነው ያልኩት። ዘማርያም ዘለቀ የለበትም እንደዚህ አይነት ህይወት ውስጥ። ፕሮፋይል አድርገው የእሱ ጠበቃ በሚመስል ነው ሲሳደቡ የነበሩት። እኔ አላቃችሁም ብሏል። ከዚህ ጋር በተያያዘ ደግሞ ቀሲስ ዲበኩሉ እንደ ልጆች ናችሁ፣ ግን በእኔ ተተክታችሁ ግን የምትሳደቡ ሰዎች ካላችሁ ግን እኔም እናንተን አላቃችሁም ነው። እኔ አሁን እዚህ ጋር ተመልሶልኛል። ለምን ቢባል አንድ ገስት ላይ ስላየው ነው። ቀሲስ ሰው ነኝ፣ እንደ ሰው አስባለሁ። ለዛም ነው ይህን ነገር የተናገርኩት። መምህር ኤፍሬም ይቀጥሉ። ሰላም ጤና ይስጥልን። እንዴት ሰነበታችሁ? ቀሲስ ሲፍቱ የማይሰራ ኃጢአት እንዴት አሉ? እግዚአብሔር ይፍታ፣ እግዚአብሔር ይባርክ። መምህር እንዴት አሉ? ጤና ይስጥልኝ። እንዴት ሰነበቱ? አምላክ አበው ይመስገን፣ ሁሉ ሰላም እንደ ቸርነቱ። ሁላችሁም ከላይም ከታችም ያላችሁ እግዚአብሔር ቤተሰቦች ሰላም ክርስቶስ ለሁላችሁ ይሁን፣ ለሁላችንም ይድረስ። እንዴት አላችሁ ብያለሁ። ታችሁኝ በደንብ አላደመጥኩም። በነገራችን ላይ ስገባ ቀሲስ የሚጠቅሱት ጥቅስ ማርቆስ ወንጌል ምዕራፍ 4 ላይ ያለ ዓለምን የፈጠረ በፈጠረው ዓለም ውስጥ በፈቃዱ በመዋዕለ ሥጋዌው በኪደተ እግሩ ምድርን የቀደሰው መድኃኒታችን ኢየሱስ ክርስቶስ ነው። ዳሩ ግን ከምን አንጻር ነው ጥቅሱ የተነሳው? አጀንዳው ምንድን ነው የሚለውን የሁለቱንም ሐሳብ መስማትን ይጠይቃል። ቀሲስ የተናገሩት የእግዚአብሔርን ቃል ሕያው አማናዊ ወንጌሉን ነው። የራሳቸውን ክብር ለመጠበቅ የተጠቀሙት ጥቅስ ነው ወይ? አልያስ ደግሞ እንዳስተምህሮ የጠቀሱት ጥቅስ ነው ወይ? መጽሐፍ ቅዱስ እንደኔ ፍላጎት፣ እንደኔ ስሜት፣ እንደኔ ሐሳብ ለኔ ጋርድ ለማድረግም መጥቀስ እችላለሁ። ሌላውን ለማስተማርም መጥቀስ እችላለሁ። ዝም ብሎ በደፈነው ሐሳብ መስጠት ግን ምናልባት የቀሲስ ሐሳብም ከመሰረቱ ዘውት የቆዩት ስህተት ካለበት በተቃራኒ እነ ቢንያምም እነ ተሙም አይደለም የሚል የሆነ መልስ ስለሰማሁ እሱንም ማድመጥ ይጠይቃል። እየተቃወማችሁት አይደለም እያላችሁት ያላችሁ ቀሲስ የተናገሩትን አሁን ያወሩትን ከሆነ ፍጹም ስህተት ነው። ምክንያቱም ያስተማሩት የክርስቶስን ወንጌል ስለሆነ። ይህ ወንጌል የተጠቀሰበት ግን ለምን አውድ ነው? ምን የሚል ቃል ተነስቶ ለየትኛው ቃል ማስታረቂያ ነው ቀሲስም ይህን ቃል ያመጡት? እናንተም ደግሞ ወንጌሉን እንደሱ ሳይሆን ብላችሁ ግብረ መልስ ሰጡበት የነበረው አውድ ምንድን ነው የሚለውን እንደ አውዱ ነው እንደመጣበት አውድ ነው ልንተረጉመው የምንችለው ወይም ማብራሪያ የምንሰጥበት ማለት ነው። ስለዚህ እንደ ባጭር ለመግለጽ ምንድን ነው የሚለውን በነ ብንያምም ወተሙም ላይ ትንሽ 3-4 ደቂቃ የተነሳበትን ሐሳብ በደንብ ብታስረዱ መልካም ነው፣ ሐሳብ ለመስጠት እንዲመቸኝ። ቀሲስ ግን አይወጡ ይቆዩ፣ መጨረሻ ሐሳብ ሰጣለሁ ማለት ነው። ኦኬ እሺ። ቀሲስ መምህር ከልብ አመሰግናለሁ ስለ ልቦትህትና ስለተናገሩት ቃል ከልብ አመሰግናለሁ። ሐሳቡ ምንድን ነው?
ቀሲስ ዲበኩሉ የሚገቡባቸው ቤቶች አሉና የሚገቡባቸው ቤቶች ቀሲስ ካህን ተነካብን በሚል ስሜት ሙልጭ አድርገው ሁሉንም ሰው ይሳደባሉ። ሁሉንም ሰው ከምትሳደቡት መካከል ደግሞ አንዱ እኔ ነኝ። አንደኛው በውስጥ እናቴን ሙልጭ አድርጎ ሰደባት። እንደገና ደግሞ ፎቶዬን ዘቅዝቆ ሰደበ። ዋጋ ከፍላ ደግሞ ቤቷን ፈቅዳልኝ ደግሞ ወንድሞችን ተቀብላ ደግሞ ያስጠመቀችንም እህትንም ደግሞ ከኔ ጋር አያይዞ ሙልጭ አድርጎ ተሳደበ። እነዚህ ሁልጊዜ የሚሳደቡ ልጆች ጋር ቀሲስ ዲበኩሉና ዲያቆን ዘማርያም ዘለቀ ይገባል። ሁሌ አሁን እኔ በጣም መወዳቸው በጣም ማከብራቸው ሁለቱንም በጣም ትህትናቸውን የምወድ ስፔሻሊ ቀሲስ ዲበኩሉን በጣም ማከብራቸው አባቴ ናቸው። ስጠመቅ እንኳን የመጀመሪያ የደወልኩት ለሳቸው አላነሱም ነበረ ካሉበት ከስራ አንጻር ምናምን ያኔ ከዛ በኋላ እንኳን ደስ አለ ብለው የደወሉልኝ ለኔ ነው። እነዚህ ልጆች የሰው ፎቶ ዘቅዝቀው ይሳደባሉ። ቀሲስ ዲበኩሉ ሲመጡ ደግሞ ቀሲስ ዲበኩሉ አስተምሬ እወጣለሁ ነው የሚሉት። ቀሲስ ዲበኩሉ አስተምሮ ስወጣ እኔ ከወጣሁ በኋላ ግን እነዚህ ልጆች መሳደብ ይችላሉ፣ ችግር የለውም ነው። እኔ ምን አገባኝ፣ የእግዚአብሔርን ቃል አስተምሬ ብቻ ነው የምወጣው ነው። ልክ እሳቸው ድምፅ የሚሰማ ከሆነ ገስት ላይ ቁጭ ብለው ሰው ከተሰበሰበ በኋላ ካስተማሩ በኋላ እሳቸው ሲወጡ ያለውን ሰው ለመጠቀም እነዚህ ልጆች የተመስገንን እናትንም የአንቲሽንም ሚስትንም የኢዮብንም ታሪክንም የአቄንም እንትንንም ሁሉንም ይሳደባል። የዲያቆን ፈለገ እናትንም ሁሉንም ይሳደባሉ እነዚህ ልጆች ቀሲስ ዲበኩሉ ገብተው ካስተማሩ በኋላ። ለምንድነው ዘሪው ሊዘራ ከወጣ ለምንድነው እርሶ መልካም ዘር ላይ ማይዘሩት ነው የኔ ሀሳብ። አውዱ ይሄ ነው። መመሪያ ፍሬ እግዚአብሔር ያክብርልኝ። በጣም ድንቅ ነው። መልካም መሬት እየመረጥህ ዝራ የሚል መልእክት ነው ለቀሲስ ዲበኩሉ ይመስለኛልና ያን መልካም ምድር የሚያውቀው የመጀመሪያው ሰማይና ምድርን የፈጠረ እግዚአብሔር ብቻ ነው። አሁን እናንተ ሆኑ እኔ የት ልሁን አንተዋወቅ። ምናልባት ተሙን እናይሃለን። ሌላው ሰው ግን ምን እያደረገ ይሁን ጠምጥሞ ይቀመጥ እንደው ማለቴ ምን ብዬ ልግለጽ? ስራ እየሰራ ይሁን ስራ ፈቶ ይቀመጥ፣ ቢሮ ይሁን ቤት ይሁን አገር ውስጥ ይሁን ውጭ ይሁን አናውቅም። እያንዳንዱ ሰው በተሰወረ ሚዲያ ውስጥ የተገለጸ ሐሳብ ይናገራል። ይህ ማለት አሁን ይህን ሰው እንኳንስ ይቅርና ልቡን መልኩን ቀሲስ ዲበኩሉ የሚያስተምሯቸውን ልጆች ከልብ በራቀ መልካቸው ቀይ ይሁን ጥቁር ይሁን ከአንደበታቸው የሚሰሙትን ቃል ካልሆነ በቀር በመልክ እንኳን አያውቋቸውም። መልኩን የማያውቁትን ሰው ልቡን መርምሮ እንዲህ አይነት ልብ ላለው ሰው እንዲነግራለሁ ብሎ ማሰብ የዋህነት ነው። ቅዱስ ዮሐንስ አፈወርቅ ትፈቅድኑ ከመትንበር አንተ ሀበ መንበር ወለክርስቶስ ይላል። በክርስቶስ ወንበር ልትቀመጥ ትወዳለህ እንዴ ነው የሚለው። ይህ ጥያቄ ምን ማለት ነው? አረ መች ተቀመጥኩ ትለኝ እንደው ይልና ሊቁ ፍርድ እየፈረድህ እኮ ነው ማለቴ ንጹሕ ልብ አይለህም ብለህ አትውቀስ ለማለት ነው ሊቁ የሚጠቀምበት። እንዲሁም በመጽሐፍ የተጻፈው በመጽሐፈ መነኮሳት ማር ይስሐቅ ሊቁ ሲናገር ይቅርታ አረጋዊ መንፈሳዊ እንዲህ ይላል። ለእመርኢከ አንተ ፈያታዊ ወዘማዊ በል ባይቴ አአምር ከመይቀድመኒ በውያ ውስተ ገነት ከመፈያታዊ ዘየማን። ነፍሰ ገዳይ ቀጣፊ ወንበዴ በዓይንህ አስረግጠህ እንኳን ብታይ ቀድሞይ ገነት ሊገባ ይችላል በል እንጂ ይህስ የእግዚአብሔር ቤት አይገባውም ብለህ አትከልክል ይላል። አትከልክል ይላል ማለት የእግዚአብሔር ቤት አይገባም፣ ከዚህ በኋላ አንተ ጨርሰሃል፣ ውዳቄ ነህ የሚባል ሰው የለም። አንድ እስትንፋስ ያለው ሰው ሁሉ የመጸጸት እድሉን ካገኘ ወደ እግዚአብሔር ቤት ይገባ ዘንድ አለው። ማለቴ ለምሳሌ ፈያታዊ ዘየማን የሚባለውን ግለሰብ ብንወስድ መጾቶም ጾሞም አይደለም። ይመጸውት ዘንድ እጁ ታስሯል። ይጾምም ዘንድ አይችልም። ይበላም ዘንድ የሚችልበት አቅም ስላልነበረው በመስቀል ተሰቅሎ ባደረገው ስርዓተ ጸሎት ወይም ያቺ አንዲት እስትንፋስ
የ30 ምናምን ዓመት ሰዎችን ሲያወድም ሲሰርቅ የነበረው ግብሩ ተደምስቶለት እግዚአብሔርን መንግስት ቀድመው ከወረሱት በብሉይ ኪዳን ከነበሩ ቅዱሳን ከነ ዲቦራ ከነ አስቴር ከነ ራሄል ከነ ሊያ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከሌሎችም በፊት ቀድሞ ወደ እግዚአብሔር ቤት ይገባ ዘንድ እድሉን አግኝቷል እያልሁ ያለሁት ዛሬ ላይ አንተ አታስፈልግም ብሎ መልካም ዘር ነው ምፈልግ ብለን ልናልፈው ምንችል ትውልድ የለም። አንደኛ የእውቀት ተከፍሎ ስላለብን የዛን ሰው ልብ ፈጽመን ስለማናውቅ ምናልባት እንደየንግግሩ መለካት አለብን። እውነት ነው። ለምሳሌ ፕሮቴስታንት ዓለም የምንላቸው ሰዎች እኔ አሁን ከነሱ ቤት አልገባም። በንግግራቸው እንኳን እኔን የሚያከብሩኝ አንዱን አካል አንዱን ባህሪ ወልደ እግዚአብሔር ኢየሱስ ክርስቶስን ሲፈልጉ አምላክ ሲፈልጉ አማላጅ እያደረጉ አምላክ የሆነውን አማላጅ ይሉታል፣ አማላጅ ያሉትን አምላክ የሚሉ የተምታታባቸው ግለሰቦች ስለሆኑ አምላክን ያከበረ አንደበት እኔን ያከብረኝ ዘንድ ይችላል እንጂ ለፈጠራቸው ያልታመኑ ፍጡሩን ያከብሩኛል የሚል አስተሳሰብ ስለሌለኝ በእነርሱ ግሩፕ አልከሰትም። ለይቶላቸው ያበዱ ከሃይማኖት የወጡ ግለሰቦች ስለሆኑ ማለት ነው። የእኛን ልጆች ግን እንደኔ ስመ እግዚአብሔር እየጠሩ ነአምን ክልኤተ ልደታተ 2 ልደታትን እናምናለን ስላቸው ልክ ነህ ብለው የተቀበሉ እኒህን ልጆች እናንተ አትሆኑም ልክ አይደላችሁም ብሎ ልባቸውን መርምሬ ያውቃለሁ ስለዚህ እናንተ መቼም አትመለሱም ብሎ በሆነ ሰው ላይ ፍርድ መስጠት ይህ ፍጹም ተገቢ አይደለም። ቀሲስ ቅድም ሲጠቅሱት የነበረው በማርቆስ ወንጌል ያለው ወፈረ ዘሪ ዘይዘር ገበሬ ሊዘራ ወጣ ወእንዘ ይዘር ቦዘወድቀ ውስተ ኮክ ነው የሚለው። ዘር ሞልቶት ተርፎበት እኮ አይደለም ጭንጫ ላይ የዘራው። ጭንጫው ላይ እንዳይወድቅ ማድረግ አይችልም። ዘር በመስመር የመጣውን ነው እኛ የደረስንበት በመስመር ከሚጣለው ነው። በመስመር ሲጣል እየመረጡ ጥሩ መስመር ላይ መጣል ይቻላል። ጌታ ግን በወቅቱ ይህን ቃል የተናገረው ታፍኖ የሚባል አለ። በእጁ ፍስ አድርጎ ይዘራል፣ ይበትናል። ያ የሚበትነው መሬት 4 አይነት መሬት አለ። ቅድም ቀሲስ እንደገለጹት በሾህ የተከበበ በጭንጫ የተከበበ መልካም መሬት የሆነ ደግሞ ሌላም እንዲሁ አለ። በዚያ ምድር ላይ በዚያ ቦታ ላይ እየሄደ እየተፈናጠረ ይወድቅበታል። ለምን ከተባለ ለይቶ ማስቀመጥ አይችልም። ለይቶ ለማስቀመጥ መሬቱን የፈጠረ መሆን ይኖርበታል። መሬቱ ግን የተፈጠረ እርሱ ግን ያልፈጠረው መሬት ስለሆነ ዘሩን ይዘራል። የሚዘራው መሬት በተለያየ ቦታ ይወድቃል። የሚዘራው ዘር ማለት ነው በመሬቱ ላይ። ስለዚህ እኛም ያልፈጠርነው ልቡና ስለሆነ አጠሞ ይረደው፣ አቅንቶ ይረደው፣ በመልካም ይተርጉመው። እንዴት ያድርገው አናውቅም፣ እንዘራለን። ምሳሌ ከዚህ መካከል 1000 ሰው አለ። የእግዚአብሔርን ቃል እንናገራለን። የእግዚአብሔርን ቃል እያስተማረን በትክክል የቤተ ክርስቲያኗ ድምፅ ነው። አበው በትርጓሜ የነገሩን ቤተ ክርስቲያን በምስጢር ደብቃ ያስቀመጠችልን ለልጆቿ እናት ጋግራ እንደምትቆይ እኛም ስታጠምቀን የተጋገረ አማናዊ የተተረጎመ ሕጸጽ የሌለበት ምሉ ክፋት የሌለበት ሰናይ ያማረ የቀና ትምህርት ብላ ቤተ ክርስቲያን የሰጠች ናት ብሎ የሚረዳ የሚማር ማስታወሻ ሚይዝ አለ። እንዲህ ብዬ መልስለት ነበር። ኦርቶዶክሳውያን እኮ እንዲህ ናቸው ሚል ደግሞ የተለያየ ዓላማ የያዘ አለ። ህቡረ ይልሐቁ ብለን ዝም እንላለን እኛ ማለት ነው። ጌታ በማቴዎስ ወንጌል ምዕራፍ 13 ላይ ዘር ተዘርቶ ንጹህ ዘር ዘርተን ብለው ጠይቀውት ነበረ። ነገር ግን መጠን ስናየው ጥሩ ዘር ያልሆነ ዘር ተዘርቶበት አገኘን፣ እንዴት እናድርግ ብለው ጥያቄ እኮ አንስተውለት ነበረ። ለዩአቸው፣ አብረው ከእናንተ ጋር እንዳይሆኑ የሚል ድምፅ አልተናገረም። ከንግግሩ መካከል አንዱ ምንድን ያለው? ህቡረ ይልሐቁ የሚል ድምፅ ነው የተናገረው። ተቧቸው፣ አብረው ይደጉ፣ ሰዓቱ ሲደርስ ጊዜው ሲፈጸም ያኔ ፍሬውን በጎተራ ገለባውን ደግሞ በማይጠፋ እሳት ይቃጠላል ብሎ ነው የተናገረ። አሁን እኛ አብረው ይማሩ ህቡረ ይልሐቁ ነው የምንለው። አብረው ይቀጽሩ፣ አብረው ያጥኑ። እግዚአብሔር ደግሞ ንጹህ ልብ የሰጣቸው ይፈቅድ እግዚአብሔር ሞቶ ለኃጥ አላ ግባቱ ተመይጦቱ ሀቢሁ እግዚአብሔር ወደ እርሱ እንዲመለሱ ይፈልጋል እንጂ የኃጢአተኛውን ሞት አይፈልግም ተብሎ በሕዝቅኤል 38 እንደተነገረ ሞታቸውን ስለማይፈልግ ጥፋታቸውን ስለማይፈልግ እግዚአብሔር አብረን ስንማማር እንኖራለን። ግን አንተ መማር አትችልም ብላ ቤተ ክርስቲያን አዋጅ ጠቅሳ ሕግ አውጣ አውግዛ ያለየችውን አካል ግን እንዲህ ይናገራሉና ውጉዝ ናቸው ብለን በራሳችን የሆነ ካህን የሆነ ግለሰብ አውግዞ ከነዛ ሰዎች ህብረት እንዳያደርጉ ከኛ መለየት ግን ቤተክርስቲያን ያለየችውን ህብረቱ ያለየውን ግለሰቡ ሊለየው ፈጽሞ
አይገባም ነው። እሱን በደንብ እንድትይዙልኝ ይፈልጋለሁ። ሌላው ምናልባት አንድን ለምሳሌ እኔ እርሶ እኮ ፓትርያርክ ነዎት ሲለኝ አንድ ግለሰብ መጥቶ ነኝም አይደለሁምም ሳልለው ዝም ካልሁት ፕትርክናውን ተቀብየዋለሁ ማለት ነው። ማለቴ እኔ እሱ ማይረጌ አይደለም እኔ መምህር እንጂ ፓትርያርክ አይደለሁም ብዬ ልሞግት ላስጠነቅቅ፣ ሌላም ሰው በዚያ ባልተገባይ ግብር እንዳይጠረይ ላስቆም ይገባል። እንዲያ ካልሆነ የዛ ግብር ተሳታፊ ነኝ ማለት ነው እያልሁ ያለሁት። እኔ ቀሲስን ወክዬ በየሚዲያው እየገባው ምሳደብ ከሆነ ቀሲስ እኔን ሰምተው ዝም ካሉ እኔ ለቀሲስ ጋርድ ቁሜ መሳደቤ ለቀሲስ ምቾት ሰጧቸዋል ማለት ነው። ተገቢ አይደለም። ስርዓት አቁም። አንተ እኔን ጋርድ ተሆነኝ ዘንድ አልወከልሁህም። እኔ ማስተምረው የእግዚአብሔር ቃል ነው። ቃሉን ተማር። ስድብ ግን ከኔ አላገኘኸውም። ከኔ ያገኘኸው የሚጠሏችሁን መርቁ፣ የሚገፏችሁን ወደ ሰገነት አውጡ የሚል የእግዚአብሔር ቃል እንጂ ያስተማርሁህ ወንድምህን በአደባባይ ተወቅስ፣ ታማ፣ ታሽሟጥጥ ዘንድ ያስተማርሁ የትምህርት ርዕስም ጊዜም የለኝም። ስለዚህ ለእኔ ጋርድ አትቁምልኝ፣ በጋርድ የጸና ሃይማኖት የለንም ብለው ቀሲስ የማይናገሩ ከሆነ ይህ የቀሲስ ስህተት ነው። የቀሲስ ስህተት ነው። ያላስተማርሁን ለምን ትናገራለህ ብለው ይህን አይሉም እንዳል ደግሞ ዲያቆን ዘማርያምም ቀሲስም እኔ ባለሁበት ራሴ በተቀመጥኩበት እኔን ደግፋችሁ ማንንም የምትሳደቡ ሰዎች አውግዣለሁ ያሉበት ጊዜም አለ። ቀሲስ አውግዣለሁ ያሉበት ጊዜም አለ። የቀሲስን ቃል እሰማለሁ ብሎ አውግዣለሁ የሚለውን ቃል ግን አልቀበልም ብሎ የቀሲስንን ጋርድነት ወይም ደግሞ ለሳቸው ቋሚ ነኝ ብሎ እየሄደ የሚሳደብ አካል ካለ ይህ ፍጹም ነውር ነው፣ ሊሆንም አይገባም። አሁንም እኔም አንድ ቃል ልናገር። የእግዚአብሔርን ቃል በምንችለው አቅም እናስተምራለን፣ እንማማራለን። እኔን ደግፋችሁ ነገ ሕጸጽም ሊገኝብኝ ይችላል፣ ላጠፋ ላጎድል እችላለሁ። ለምን እንዲያደረግ ተብሎ ጥያቄ ስትጠየቅ ግን ሰብለ እከዩ ሃይማኖት ያለብሳ እንደሚባለው ሁሉ ለክፋቴ የሃይማኖት ጥቅስ እየጠቀስኩኝ ያላጠፋሁ ለመምሰል ስሽሎ ከሎክ ልክ አይደለህም ብለው ወንድሞች ሲሞግቱኝ ታች ላይ በኮሜንትም በሐሳብም በየትኛውም አይነት ሁኔታ ለምን መምህራችን ተነካብን ብላችሁ ጋርድ የምትሆኑ ግለሰቦች ለመንግስተ ሰማያትም ለስብዕናም የሚጠቅም ስላልሆነ አርፋችሁ ተቀመጡ። እኔ ማንም እኔን ወክሎ እንዲሰድብልኝ አልፈልግም። ማንም በስድብ ሃይማኖቱን ያጸና ያቀና አባት የለንም ነው አስተምሮ ያ ነው። ጌታ ግን በሥርዓተ ወንጌሉ ሲያስተምር እንኳንስ ይቅርና እኛ ጌታ እኮ ካስተማረው ያን ያህል ደክሞ ያ ሁሉ ሕዝብ ተበትኖ መልካም መሬት አይቶ አይዘራም ወይ? እንኳን እኛ ልቡን ማናውቀው ልቡን እያወቀው እኮ ይሁዳን ልቡን እያወቀው 3 ዓመት እኮ ዘርቶበታል። ሳያበቅል ቀረ፣ አወደመው እንጂ አውድም ስለሆነ አጥፊ ስለሆነ አወደመው እንጂ ባጠበው እግሩ ሽፍታ ያመጣበት ዘንድ ሩጦ ሄደበት እንጂ እያበረከተ ላበለው ሆዱንም ልብሱንም ሸፍኖ ለተሸከመው እናቱን ደፍሮ አባቱን ገሎ የመጣውን ይሁዳ ዘአቡል ገቱ ወዘእሙ ብሲቱ ዘእግዚኡ ሴጡ የተባለውን እንደሚሸጠው እያወቀ እንኳን ተረክቦ ዓለም የጠለውን እናቱን ደፍሮ አባቱን ገሎ ዘመድ እንኳን የሌለው ሁሉ የገፈውን ተረክቦ ና እፈልግሃለሁ ብሎ ጌታ የተረከበው ጌታ እንኳን አንተ እኮ አትረባም፣ ዛሬ ባስተምርህም ትምህርቱን አትይዘውም፣ በጀት አትጨርስብኝ፣ ስለዚህ አንተን አልፈልግህም፣ ልብህን አውቃለሁ፣ ሌላ ሰው ነው ምፈልግ አላለም። ምንድነውና ያደረገው? ና ብሎ በፍቅር ስቦ አስተማረው። እርሱ ግን ወደ ላይ ሲሉት ወደ ታች፣ ካልጋ ሲሉት ካመድ ነውና እየወረደ ሲሄድ ተወግዞ መጨረሻ ፍጻሜው ሲደርስ ተለይቷል። እኛም ቃሉን እንናገራለን። ጌታ ካስተማራቸው ከ12ቱ አንዱ ይሁዳ ከሆነ እኛ ከምናስተምረው ከ1,100 ይሁዳ ይኖራል። ይህ ይሁዳ ያስተማርነውን የእግዚአብሔር ቃል ጥሎ ክርስቶስ ያስተማረው ዓለምን እንዲጠላ ነው። ዘኢሃደገ አባሁ ወእሞ እጅግ ሊጸመደኒ፣ እናቱን አባቱን ያልተወ ሊከተለኝ አይችልም እያለን ያስተማረው። ጌታ ያስተማረው አንድ ባሪያ ለሁለት ጌቶች ሊገዛ አይችልም፣ ሁለት ጌቶች የተባሉ አምላክና ገንዘብ ናቸው ብሎ ነው ጌታ ያስተማረው። ይሁዳ ግን ለሁለቱ ጌቶችም ሊገዛ ፈለገ። ገንዘብንም ሊገዛለት ለክርስቶስም ሊገዛ
ሁለት እግር አለኝ ብሎ ሁለት ዛፍ ሊወጣ ሙከራ አደረገ ማለት ነው። ጌታ ያላስተማረውን የያዘው ይሁዳ ራሱ ይሁዳ ተወቀሰ እንጂ ለምን መልካም ልብ ላይ ዘሩን አልዘራኸውም ተብሎ ክርስቶስ ግን አልተወቀሰም። የከፉ ሰዎችን ማስተማራችን ወንጀል ከሆነ ቀዳሚ ወንጀለኛ ሎቱ ስብሐት ምስጋና ይድረሰውና ክርስቶስን ነው የምናደርገው ማለት ነው። ስለዚህ ቀሲስ ደጋግመው እንዲይዙልኝ ተቆም ልጨርስ እኮ አዳምጬዎታለሁ። አውዱን ግን አላገኙትም። ኦልሞስት የእግዚአብሔርን ቃልን ስለነበር እያስተማሩ የነበሩት ሳዳምጦት የነበረው የእግዚአብሔር ቃል ትክክለኛውን የመጽሐፍ ቅዱሱን አረዳድና የመጽሐፍ ቅዱሱን አውድ ነው እየነገሩን ያሉት። አውዱ ምንድን ነው ነው ቅድም ሲናገሩ አውዱን ፍለጋ ያሰቡ መስሎኝ ነበር። አውዱን ግን አላገኙትም። መምህር አውዱ ምንድን ነው? እኔ አሁን ፈልገ ዝራ አላልኩም። ወንጌል ስናገር እዚህ ጋር ኢየሱስ ክርስቶስ ያድናል፣ ከዘላለም ሞት ያድናል፣ በክርስቶስ ኢየሱስ እመኑ እያልኩ ስመሰክር 1000 ሰዎች መካከል የትኛው ጭንጫ የትኛው መልካም የትኛው መንገድ ላይ እንዳለ የትኛው ሸዋማ እንደሆነ አላውቅም። እሱ አይደለም አውዱን አላገኙትም መምህር። እሺ እኔን ሙልጭ አድርጎ እናቴን ዘቅዝቆ እየሰደበ እሳቸው ይመጣሉ። ቀሲስ ዲበኩል ይገባሉ። ሲገቡ ስድብ ይቆማል፣ ሰው ይሰበሰባል፣ ወንጌል ያስተምራሉ። ከዛ በኋላ ሰላሙን አባታችን ይፍቱን ይባርኩን ተባረኩ ምናምን ብሎ ያስወጧቸዋል። ህዝቡን ደግሞ እንደገና ደግሞ ፎቶ ሰቅለው ነው የሚሳደቡት። ሆይ ምን ማለት ነው? እንደ መጽሐፍ ቅዱስ አንባቢ በተለይ ደግሞ የአዲስ ኪዳን መጽሐፍ ቅዱስን መጋቢ አዲስ የሆነ ሰው እንዴት ነው ይሄን ነገር እያለ ያለው? እኔ እያወራሁኝ ያለሁት አውዱ ምንድን ነው? እርሶ እያወሩት ያሉት አውድ ምንድን ነው? ወይ ካልተረዱት አልተረዳሁትም ይደገም አውድ ነው መባል ያለበት። መምህር ኤፍሬም ተሙ ቆይ ተሙን የልግባ እዚህ ጋር አግኝተውታል በደንብ ይኸውልህ። አሁን አንተ የምታዳምጥበት ቆይ ተሙ አንዴ። አሁን አየህ አንተ የምታዳምጥበት ሌላ ነው። እንደውም ቅድም ማብራሪያ ስትሰጣቸው እኔ አንድ የገባኝ ነገር አለ። አንድ የገባኝ ነገር ምንድን ነው? እንደዚህ ያሉ ሰዎች ጋር ቅድም በትክክል መምህር አግኝተውት ቃል ያሰማልን መምህር። በቃ እኔም ስለው የነበረው እሱን ነው። በትክክል አግኝተዋል። ግን አንተ በምትፈልገው መንገድ ነው አሁን እያልክ ያለው። እኔ እንደገባኝ ደግሞ አሁን እያልክ ያለው እኔን የሚሰርቡኝ ሰዎች አሉ። እርስዎ ሲገቡ በነገራችን ላይ እየሳውኝ ነው የምገባው። ቅድም ነግሬሃለሁኝ። ሌሎች ጋር ማልገባው ጠይቄ ስለማያስገቡኝ ነው። ደግሜ እናገራለሁኝ። እና እነዚህ ልጆች ይግቡና ያስተምሩን ቀሲስ እባክዎ ሲሉኝ ይገባለሁኝ። አሁን እያልክ ያለው እኔ ስገባ ዝም ይላሉ። እኔም አስተምሬ መጥፎ ነገር አስተማሩ እያልከኝ አይደለም። ቴንኪው። ከዚያ እርሶ ሲወጡ እነዚህ ሰዎች የሚሳደቡ ስለሆኑ እነሱ ጋር ባይገቡ ነው ይመስለኛል አሁን እያለ ያለው። እንደዛ ከሆነ ሬሱ ሌላ ነው የሚሆነው። ልናወራ እንችላለን። እኔን የሚሰድቡ ሰዎች ጋር እኛን ብዬ ነው ሰደው እኛን የወሎት መምህር እንግዲህ ግሩፕ አለ። እኔና እርሶ እግዚአብሔር በሚያውቀው ግሩፕ ውስጥ የለንም። እኔ ግሩፕ ውስጥ ቲክቶክ ላይ አልገባም። የሚፈልጉኝ ሰዎች ጋር ሁሉ እገባለሁኝ። የሚፈልጉኝ ሰዎች ጋር ሁሉ እገባለሁኝ። አሁን ልጆቹ በዚያና በዚያ ሆነው አይ ቲንክ እንግዲህ እኛንም እያሳበቡ በእኛ ሰበብም እያደረጉ እርስ በርሳቸው ይጎዳዳሉ። ይመስለኛል እኔን የሚፈልጉኝና ግቡና አስተምሩ የሚሉኝ ሰዎች እኔ በሌለውበት ጊዜ ሙልጭ ያደረጉ ይሳደባሉ ይመስለኛል። ዛዘር ሳይድ ደግሞ ያለውን ጨምር ተሜ ልንገርህ። እኔን አንተ ቪዲዮ ሲደርሶት እነሱ ሲሳደቡታቸው ቪዲዮ አልደረሰውትም ቀሲስ ቆይ ተሙ ቆይ የተናገርኩት አጭር ቪዲዮ ደርሶታል። እነሱ የሚሳደቡ አንዴ ተሙ አሶራችን ሐሳቤ ሳይጠፋ ለመምህር ኤፍሬም ጥያቄ አለኝ እና ተሙ ለምሳሌ ቆይ አትደረበ ቢኒ ቆይ አሁን ባነሱት አይ እኛንም እያስወራችሁን ቀሲስ አሁን እኔ አንድ ነገር ሳላወራ ነው በመሀል የገባው። አይ እኔ እንደዛ ከሆነ እወጣለሁ። እኔ እኮ ችግር የለም። እኔ ሲጀምር አንተ አንደኛው ከሚሳደቡት ወገን ስለሆን ከኔ ካንተ ጋር ማውራትም አልፈልግም። ይቅርታ መጀመሪያ መጠየቅ አለበት። እኔ የገባሁት ተሙ ብቻውን ስለነበረ እኔ አንድ ነገር ለማለባበስ ነው የተገባው እንጂ ልጆቹን ምክንያቱም እኔ ነገ እናቴ ተለጥፋ ፎቶዋ እዚህ ሚዲያ ላይ አሁን ከቀሲስ ሳወራ ሚውት አድርገው ቢኒያም የምታከብር ከሆነ ከነት ሚውት አድርገው አወይ አስወርደው። ለምንድን ነው የማያስወሩን? ካዳ አስወርደው
ወይ ሚውት አድርገው እኮ ለምን አያስወሩንም? እኔ መምህር ኖርማል ለማደባበስ ከሆነ መጫጫህ አልፈልግም። ዝም በል መስጠት ከሆነ ንገሩን። እንድናደርግ መምህር ቆይ ሀሳቤ ተደፈነ። አንዴ ይቅርታ። እኔ ማታ ቁጭ ብዬ ኦኬ፣ ሰላም ደህና ደሩ። ቀሲስ ይቆያል። እሺ ቀሲስ መምህር ኤፍሬም ይቅርታና አንድ ጥያቄ ብቻ ልጠይቅዎትና እርሶን እኔ እወጣለሁ፣ ሚውትም አደርጋለሁ፣ ችግር የለም። ምክንያቱም አንድ ሰው ጥያቄ ተበደልኩኝ ብሎ ሲመጣ እንዲህ አይነት ሽፋን መስጠት ከሆነ ነገ የኔ እናት እኔ ነገ ነው ማሳደብ ሰው ነህ እኮ ቢኒ። ቆይ አንዴ ላውራ። አንተ ተሳዳቢ ነህ እያልኩ እኮ ነው። እኔ እኮ ስለማጥህ እኮ ነው። ይበሉኝ፣ እሺ ይበሉኝ። እነዛን ግን ደፍረው አይሉ አይደለም መሸፋፈን አያስፈልግም። እነዛን ደፍረው አይሉ። ቆይ አዳምጠኛ። አሁን እኮ ደርበህ እኔ ላይ እኮ እያወራህ ነው። ደርበህ እያወራህ ነው። እነዛ አጀንዳ ተሰጥቷቸው የሚንቀሳቀሱ ልጆች ስለሆኑ እነዛን ደፍረው አይሉ አይደሉም። ለምን ይሁን ስላንተ ላውራ ለምን ትደብቃለህ? እኔ ከእርሶ ጋር አላወራም። ይቅርታ በቃ ታውራ። አድምጥ። ስነቶትን አከብራለሁ። ለመምህር ኤፍሬም አንድ ጥያቄ ልጠይቅና ደርባህ ከዛ በኋላ ምክንያቱም እዛች ጋር እነሱ ለማስደሰት ተብሎ እዚች ጋር ሌላ ልጆች ደርባህ ታውራ። እነሱ ለማስደሰት ማለት ነው። ደርባህ ታውራ። አሁንም አዳምጠኝ፣ አዳምጥ። ጥፋት በሁለታችሁም በኩል ነው ያለው። ጥፋት አንተ አዳምጥ። ደርባህ ታውራ። አውጡና አሳዩኛ። ሌሎቹ ለምን አይሰሙም ትላለህ እንጂ አንተ ራስህ እኮ አታዳምጥም። ካህን ኖት የሁለቱንም ልጆች ነው ድምፅ መስማት ያለው። ይኸው ካህን ከሆኑ ትላለህ እኮ። ይኸው አንተ እዚህ ጋር ቁጭ ብለህ ካህን ከሆኑ የምትል እኮ። እኔ ነገን እፈራለሁ። እኔ እናቴ የተለጠፈ ፎቶዋ አደባባይ ላይ እንደዚህ እንድትሰደብ በፍጹም አልፈልግም። ይሄ ክህነትን ማቃለል አይደለም። በጣም ፑሽ እያደረጉ ነው በዛ በኩል ያለውን ነገር። ስለዚህ እባክዎትን አንተ እኮ እያወራህ ነው። አንተ እኮ እየተሳደብክ እኮ ነው። አሁን እኮ በዚህ ላይ እኮ ደርበህ እያወራህ ነው። አንተ ራሱ ብልግናህን እኮ እየተናገርክ ነው። ቀሲስ እየፈለገ ይስደቡኝ። ቀሲስ እኔ እርሶን ስሞትን ጠርቼ ተናግሬያለሁ። አልተናገርኩ። እኔ ለመምህር አንተ አላዳምጥም እያልክ ሌሎቹ እንዲያዳምጡ እንዴት ትፈልጋለህ? ይሄ እኮ ግብዝነት እኮ። እኔ ለመምህር ኤፍሬም እሺ ብለውኛል እኮ። ጥያቄውን እኮ መጀመሪያ እኔ ላይ ደርበህ እኮ ነው እያወራህ ያለው። እኔ እያወራሁ ደርበህ ለምን ታወራለህ? ቢኒ እድል ስጠኝ አንድ ጊዜ ቀሲስ። እኔ ቤቱን ልምራውና አሁን መምህር ኤፍሬም ደርባችሁ ለምን ነው እያወራሁ በእኔ ላይ ደርበህ ለምን እንደምታወሩት? ያወራሉ። ቀሲስ ኧረ ቤቱን አስጨርሱኛ። መጀመሪያ የጀመርኩትን ልጨርስ። መጀመሪያ አንድ ጊዜ እስኪ ያዳምጡኝ ቀሲስ። አሁን እርሶ የገቡበት ቤት ገስት እኔ ስሰደብበት የነበረው ይኸው እኔ ከኦርቶዶክሳዊነት ዛሬ አቁሜያለሁ ብላ ላይቭ ገብታለች። ይኸው እቺ ልጅ ቤት ነው እኔ ሄጄ የተጠመቅኩት። እሷ ግን ላይቭ ገብታ ግን ከዚህ በኋላ ኦርቶዶክስ አይደለሁም ፎቶዬን አትለጥፉ ብላ ላይቭ ገብታለች። ልመልስልህ። እንደዚህ ያለች ልጅን ቆይ ያዳምጡኝ፣ አንድ ጊዜ ያዳምጡኝ። መምህር ኤፍሬም የፈለጉትን ፖለቲካ መስራት ይችላሉ እዚህ ጋር። እኔ ግን እንዲያዳምጡኝ ይፈልጋሉ። እቺ ልጅ ከኦርቶዶክሳዊነቴ ላይ አቁም ያለው ስትል እርሶ የዘሩት ዘር ሄደው ገብተው አስተማርኩ የሚሉት ቤት ላይ ሰው ሰብስበው እንደዚች አይነት ምስኪን ሴትን ፎቶዋ ተዘቅዝቆ ሲሰደብ፣ እንደኔ አይነቱ ደግሞ ወጠጤ ደግሞ የልጅ እናትን አገባ ተብሎ ሲሰደብ፣ እቺ ልጅ ዛሬ ከኦርቶዶክሳዊነት አቆምኩኝ እያለች ነው። እኔ ምን አገባኝ ስለሷ ነው የሚሉት ቀሲስ ዲበኩሉ። መምህር ኤፍሬም ምን አይነት መረዳት ቢኖሩት ነው ይሄንን መጽሐፍ ቅዱሳዊ መረዳቱን አውዱን አገኘሁት ብለው የራስዎትን ፖለቲካ የሚሰሩት? እስኪ ያስረዱኝ። እሺ አዳምጥ። እሺ እንዳትገባ ጣልቃ እንዳትገባ። አሁን ይኸውልህ አንተ የማታዳምጥ ከሆነ ሌሎቹን ለምን አያዳምጡም ማለት አትችልም። አዳምጠኝና ሞግተኝ። ዝም ብለህ አዳምጠኝ። ጣልቃ እንዳትገቡብኝ። ኦኬ። አንደኛ ደጋግሜ ነው የምናገረው፣ ያንተን እናትም ይሁን አንተንም ይሁን ለጥፈው የተሳደቡ ሰዎች ካሉ ነውር ነው፣ ብልግና ነው። እኔን የሚደግፉኝም የእናቴም ልጅ ይሁን የሚሳደብ ሰው ካለ እኔ አላውቀውም። ኦኬ። ነገር ግን ችግሩ አለ፣ ግሩፕ አለ፣ በሁለት በኩል ተዋድኖ አንዱን የሚያደማ አለ። ኦኬ። ምንድነው መፍትሄው? ምን ይሉናል ካልከኝ አዳምጠኝና ስማኝ።
በሁለቱም ጋር ግን ቀሲስ ግሩፕ የሚሉትን አላውቀውም። ስለምን ግሩፕ እንደሚያወሩ አላውቅም። እኔ ግሩፕ የለኝም እኮ ልነግርህ እኮ ነው። ደግሞ አላየሁም እኔ እስካሁን ድረስ። አዳምጠኛ ወንበዴ ዱርዬዎች አሉ እርሶ የሚመሩት። በቃ ይሄ ነው እውነታ። ኦኬ መስማት እኔ እኮ ላይቭ እኮ ራሴ እኮ መክፈት እችላለሁ። የምታዳምጠኝ ከሆነ እባክህ ካህን ነኝ አዳምጠኝ። ግቡ ብለኝ ስሜን ጠርተኝ ነው የገባው። ዝም ብያለሁ የገባው። ኑ ጥያቄ አለኝ ቀሲስ ዲበኩሉ ያልክ ስሜን ስትጠራ ነው የገባው። አዳምጠኝ፣ አሁንም አስጨርሰኝ። አዳምጠኝ እነግርሃለሁ እኮ ስሜን እየጠራህ አንተ ራስህ ቀሲስ ጥሩ እያደረጉ አይደለም፣ መልካም እያደረጉ አይደለም ስትለኝ ነበር አንተ ራስህ። ላይቭ ላይ ከፍተው ግሩፑን ልንገርህ፣ እኔን ፎቶ የለጥፋ። ለምሳሌ የአክሊልን በጣም የምትደግፍ ልጅ የአክሊል ተማሪ ነኝ የምትል ልጅ የአክሊል ሞዴል ልጅ ፎቶዬን ለጥፋ። አክሊል ወንጌል አዳምጠኝ እኮ አዳምጠኝ። እዛ ቤት ገብቷል። እዛ ቤት ገብቷል። ለምንድን ነው ማይሆን ነገር የሚያመሳሰሉት? ቀሲስ አክሊል እዛ ቤት ገብቷል። ልጅቷ ቤት መስማት አትፈልጉም? ላይቭ ልክፈተን የራሴ ላይ አሁን የማይገናኝ ነገር ልጁ የሌለውን ልጅ ለምን ይጠሩታል? የሌለውን ልጅ ለምን ይጠሩታል? ነው የማታስጨርሱኝ? ለምንድን ነው የማታስጨርሱኝ? እኛንም ያዳምጡ። ፖለቲካውን ትተው ትክክለኛ የመጽሐፍ ቅዱስ በጣም ጥሩ። የማታዳምጡ ከሆነ እወጣለሁኝ፣ የራሴን ላይቭ ከፍታለሁኝ። ያለኝ እውነታ ለብቻዬ ማስረዳት ይችላል። አይደለም መምሬ ፍሬ ይኸውልህ፣ እኔን ትልቁ ላይ አድርገኝ። በጣም አመሰግናለሁ። አንተሽ እኔን ትልቁ ላይ አድርገኝ። እስኪ ትልቁ ላይ አድርገኝ። መምህር ኤፍሬም ፖለቲካ የሚተዉ ከሆነ ብቻ ነው በትክክል እግዚአብሔር የሚታመኑ ከሆነ ነው። መምህር ኤፍሬም እግዚአብሔር የሚታመኑ መምህር ኤፍሬም ያወሩና እኔ ጥያቄ አለኝ ለእርሶ። አንድ ሀሳብ ልናገርና እዛ ትቀጥላላችሁ። አደምጣለሁ። ምንም ስራ የለኝም፣ ቁጭዬ አዳምጣለሁ። አሁን እረፍት ላይ ስለሆንኩኝ ተሙ እኔ በሚዲያው ፊት በዚህ ባለው 1300 ክርስቲያን ፊት ቃሉ መኒ ወወ ወእመኒ አልቦ አልቦ ነው። እውነቱን እውነት ሐሰቱን ሐሰት በሉ ተብሎ ነው የተጻፈው እንጂ ስለ እግዚአብሔር አትጥሩ ነው የሚባለው በቤተክርስቲያን እኮ አይደለም። አይ ፖለቲካውን ትተው ነው ያልኩት መምህር ኤፍሬም። ፖለቲካውን ትተው ሐሳቡን ተናግረውታል። ሐሳቡን አውጥተው ሳያገኙት ግን ቀሲስ ዲበኩሉ ለማጽደቅ የሄዱበት ነገር ልክ አይደለም። ልክ አይደለም። ቆይ እኛም ጥያቄ ነው የምንግባበው። መወቃቀሱ ጥቅም ይኖረዋል ብለህ ነው መስማማቱ መነጋገሩ አይደለም የሚሻለው? አሁን ኑረህ የምትለውን ቃል መምህር ኤፍሬም ሀሳቦትን ያቀርቡና መምህርዬ ከዛ እኛ ጥያቄ ያለን ምክንያቱም ቀሲስ ዲበኩሉ እንደዛ ለማጽደቅ ነው የመጡት። ኧረ በእግዚአብሔር እንዴ አንዴ እንደማመጥ እንጂ ምን ኃጢአት አለው? ተው እንጂ በእግዚአብሔር እንዴ። ይኸውላችሁ እኔ እያልሁ ያለሁት ተሙ ለዘመናት ከሰዎች አንደበት ሰምቼው ማላውቀውን ቃል ስለነገርከኝ ቃሉን መቋቋም ሁሉ እስኪያቅተኝ ድረስ ነው አይምሮዬን የደከመኝ። እኔ ሕያው እግዚአብሔር ምስክሬ ነው፣ በነፍሴም በስጋዬም አይታረቀኝ ብዬ ነው ምነግራችሁ። ሁላችሁን ያላችሁት እንባዬ እየተናነቀኝ ነው ምነግራችሁ። ማንንም ለማጽደቅ ማንንም ለመኮነን ከማንም ጋር ከምንም ጋር ግሩፕ የለኝም ፈጽሞ። ዛሬ ብቻ አይደለም እስከ ዓለም ፍጻሜ ድረስ እግዚአብሔር በዚህ ሕግ እንዲያጸነኝ እግዚአብሔር እንለምነዋለሁ። ቀሲስ ዲበኩሉ ለማጽደቅ ሳይሆን ሐሳቡ ምን እንደተነገረ አሁን ኑረ የምትለውን ቤት ምን አላውቀውም እኮ አንተ አሁን የተናገርከውን ቤት የማን ቤት እንደሆነ አሁን ያመጣሃት ልጅ በሷ በኩል ትጠመቅ በየት በኩል ትምጣ እኔ አላውቅም እኮ ፈጽሜ። እኔ ቀሲስ ዲበኩሉንም እናንተንም ሳይ እሳቸውም አባቴ እናንተም ወንድሞቼ ናችሁ ብዬ ነው የመጣሁት። ገብቼ መርጣችሁ አትዘሩም ወይ ሚል ቃል አንተ ስትናገር በየት አድርጌ መርጬ ልዝራ? እኔ ይዤ የወጣሁት ዘር ይሄ ነው ሚል ድምፅ ሰማሁ። የሰማሁትን እኔ ራሴ መርጣችሁ አላልኩም መምህር አላልኩም፣ እንደዛ አላልኩም። እሺ በደንብ አልሰማሁም ማለት ነው። ስላልሰማሁ እኔ እንደዛ ነው የሚባለው። መርጣችሁ አላልኩም። እሺ ተረደኝ፣ አዳምጠኝ። ስለዚህ ምንድነው ያለው ሁኔታው? እኔ አልገባኝም። ቀሲስ የጠቀሱት አውድ ለራሳቸው እንዲመቻቸው ነው ጥቅሱን ያመጡት ነው ወይስ ቀሲስ ይህን ጥቅስ የጠቀሱት ከምን አንጻር ነው? አውዱ ምንድነው ብዬ ጥያቄ ጠየቅኩኝ። አንተ ለአውዱ ማብራሪያ ስትሰጠኝ እኛን የሚወቅሱ ቤት ላይ ለምን ቀሲስ እየተገኙ እኛ ስንወቀስ ዝም ይላሉ ሚል ሐሳብ መሰለኝ ስረዳ ጠቅለል አድርጌ ሐሳቡን ያን ሐሳብ እኔ ቀሲስ በየቤቱ ገብተው የእግዚአብሔርን ቃል ማስተማር ይችላሉ።
ምክንያቱም ከተላክንበት መላክ አንዱ ለአሕዛብ ሁሉ መምህር ሆነን የተላክነው ለሕዝብ ብቻ ሚያምንን መጠበቅ ብቻ ሳይሆን ማያምንን ማሳመን ነው። መድኃኒት የሚያስፈልገው ለበሽተኛው ነው። አእምሮ በሽታ ይዞት ማንንም የሚተፋ በማንም ላይ የሚሳደብ ሕሊናውን የማይጠብቅን ሰው ስርዓት ብሎ ማስተማር አንድ የመምህርነት ድርሻ ነው። ስለዚህ አባቴ ለምንድን ነው ይህንን አስተማሩ ብለህ የምትናገረው ብዬ ለአንተ ግብረ መልስ ከሰጠው በኋላ ቀሲስ ደግሞ የእርሶን ጋርድ ሆኖ የሚጠብቀውት ሰው ፎቶ እየዘቀዘቀ የሚሳደብ ሰው የሚያበረታቱና የሚደግፉ ከሆነ ልክ አይደለሁም ብለው በፓትርያርክ መስዬ ለምን እኔን ብለህ ትሳደባለህ ብለው የማያወግዙ ከሆነ ልክ አይደሉም ብዬ ነው ሐሳብ የሰጠው። እኔ እግዚአብሔር በሚያውቅ ታላቁ ቤትም ሲከፍት እገባለሁ፣ አንተም ስትከፍት እገባለሁ፣ ሌሎቹም ልጆች ሲያዳርሰኝ እገባለሁ፣ አክሊልም ጋር እገባለሁ፣ እነ ልደትም ጋር እገባለሁ። በየቦታው ገስት ላይ ባልገባም ታች ላይ የሆኑ አደምጣለሁ። በምችለው አቅም ሁሉ ከእግዚአብሔር ቃል እካፈላለሁ፣ እሳተፋለሁ። ሁሉም አንድ ህብረት፣ አንድ በክርስቶስ ራስነት የምናምን ሕዋሳት የሆን ነን ብዬ ስለማምን ማለት ነው። ከዛ ውጭ ግን የቀሲስን ሐሳብ ደግፌ የሌለውን ሐሳብ ነቅፌ የምሄደው በወቅቱ እንደሚነገረው ቃል እኔ ከዛው መረዳት ነው የምነሳ። በነገራችን ላይ አሁን ኑር የምሰጠው ሐሳብ ዛሬ ይከፈት ይሆናል ወይም ትናንት እንዲተባብለዋል የሚል የትናንት ያለፈ ምንም አይነት ሰነድም ታሪክም ሐሳብም የለኝም። አሁን ስትነጋገሩት ከነበራችሁት የተነገረው የማርቆስ ወንጌል ነው ብሎ መናገር ኃጢአት አይደለም። የሚሳደብን ሰው ማበርታት ይቅርና ዝም ማለት በራሱም ወንጀል ነው። ፎቶ ዘግዝቆ ምስጢር አወጣለሁ እንዲላለሁ እያሉ ነገሌ እንዲህ አይነት ተልእኮ አላቸው እያሉ ማውጣት ይህ ፍጹም ነውር ነው፣ ተገቢም አይደለም። እንኳንስ የእናትን ፎቶ ዘቅዝቆ አደባባይ ማዋል እኔ አላየውም አልሰማውም። ያው እግዚአብሔር ምስክሬ ነው። የሚያደርግ ሰው ግን ካለ ይህ ክርስቲያናዊ አስተሳሰብ ነው፣ ኦርቶዶክሳዊ አይደለም። ይህ ሐሳብ ቃል ልንሳሳት እንችላለን። እዚህ የእግዚአብሔር ቃል ነው የምንነጋገር። የጎደለውን መልተን የጠመመውን አቅንተን ተወያይተን እንወጣለን እንጂ በዚህ ሐሳብ፣ በዚህ ውይይት፣ በዚህ አስተምህሮ ውስጥ አይ እገሌ ልክ አይደለም ብለን ተማምረን በመለያየት ፈንታ ግን በውይይት ስላልተረዳዳን ፎቶ ዘቅዝቆ ገሌ እንደዚህ ነው ገሌ እንዲህ አይነት ተልእኮ አለው እያሉ እግዚአብሔር እድሜና ሃይማኖት የሰጠውን ሰው ከሃይማኖት ማግለልና በእድሜ ተቆርጦ ከኛ ህልውና እንዲርቅ ማድረግን ይህ ፍጹም ነውር ነው፣ ተገቢም አይደለም። ማንንም ተሙም ቢሆን የምትሳደብ ከሆነ ያው ፊትህ ላይ ቁጭ አድርጌ ስርዓት ያዝ ነው ልልህ የምችለው። እንኳንን ሌላው ጊዜ ያልሰማሁህን ይቅርና እኔ አልሰማሁም። ማንም አሁን ያሳያት ልጅም ስትሳደብም አልሰማሁም። ማንም ሰው ሲሳደብን ያልሰማሁም። ስድብ ፎቶ ተለጥፎ ያየው እኔ አጥማቂያን በእነሱ ቦታ ፎቶ እየተለጠፈ ሐሳብ ሲሰጣ ያለው ከእምነት የተገለለ የሚመስል የሆነ ግሩፕ አላቸው። በዛ ግሩፕ ነው መምህራንን እያስገቡ እነሱም ይወቅሳሉ። አጥማቂያንን የሚቃወሙት ልጆች ደግሞ የአጥማቂዎችን ፎቶ እያስቀመጡ ሲከራከሩ አውቃለሁ። ከዛ ውጭ ግን በዚህ በእናንተና በሌላ መካከል ደግሞ የሆነ ግሩፕ ተከፍሎ በዚህ ልክ አላስፈላጊ ታሪክ ውስጥ ተገብቶ ፎቶ እየተለጠፈ ቤተሰብን በማዋረድ ደረጃ መሄዱን አላውቅም። እኔ ግን ማደርገው እነሱ ቤትም አሁን ከእናንተ ሲወርድ ከጠሩ ይገባለሁ። ገብቼ ግን ሲያስተምሩ የእግዚአብሔር ቃል ሲናገሩ ካገኘው እድል ሲሰጠኝ በተሰጠኝ ቃል መሰረት አብራራለሁ። ጥያቄ ከተጠየቅ ኦርቶዶክሳዊ ምላሽ እሰጣለሁ። ደግሞ ሲሳደቡ ከደረሱባቸው ደግሞ ለምን ትሳደባላችሁ? አንድነት አይበልጥም ወይ? ችግር ካለ በውስጥ አይፈታም ወይ? ለምን እንዴት አደርጋላችሁ ብዬ መክራለሁ። ሐሳቡ ይሄ ነው ሊሆን የሚችለው ማለት ነው። ቀሲስ ተሙንም እናቱንም ሌላም ሰው እየዘቀዘቁ ሲሰድቡ አብረው ቁጭ ብለው ትክክል ብለው እየሳቁ አብረው እያወሩ ስድባቸውን እየደገፉ ከተገኙ ፍጹም ነውር ነው፣ ፍጹም ነውር ነው። እየተሳደቡ ገብተው ለምን ብለው ካልገሰጹም ነውር ነው። ሌላም ጊዜ እኔ ሰዎች ስድብ ብቻ መስፈርት ከሆነ ሰው ላይ ተገኝተው ስድብ ጥሩ አይደለም ብለው ሳይናገሩ ቀሲስም ከወጡ ልክ አይደለም ብዬ ልናገር እችላለሁ። ከዛ ውጭ ግን እንዲያው በሕያው እግዚአብሔር ምለምናችሁ እኛ ከሚዲያው እንድንጠፋ አታድርጉን። ለምን ካላችሁኝ ሳይድ አታሲዙን። እኔ ሕያው እግዚአብሔር ምስክሬ ነው። ማንንም ጋርድ አድርጌ ማንንም አልወቅስም። ማንንም ያለ ስራው አላጠፋም፣ አልናገርም። በተገለጸ ምንፍቅና የመጣን ሃይማኖታዊ ምላሽ እሰጣለሁ። በዚህ ልክ ሃይማኖታችን እያስተማርን እንቀጥላለን። የሚሳደብ ሰው ካለ ከዚህም መካከል ይሁን ስድብ አገባብ እንዳልሆነ ልክ እንዳልሆነ ግለሰቦችን ወደ ማምለክ የተሸጋገረን ትውልድ ቁም፣ ክርስቶስን አምልክ፣ አነዘገሌ ብለህ አትከፋፈል፣ አነዘ ክርስቶስ ብለህ በክርስቶስ እመን ብዬ እግዚአብሔር ቃል እናገራለሁ። እውነታው ይሄ ነው። ከዚህ ውጭ ግን የሆነ ሐሳብ ስንሰጥ ጠምዘዝ አድርጎ
ይሄ ፖለቲካ ኧረ በእግዚአብሔር በያው እግዚአብሔር ቃሉ ራሱ ይከብዳል። ማምላክ ምስክሬ ናት። እኔ የተማርኩ የማቴዎስ ወንጌል ነው። እኔ የተማርኩ ብሉይ ኪዳን ነው። እኔ የተማርኩ ትርጓሜ መጽሐፍት ነው የተማርኩት እንጂ እኔ ይሄ የፖለቲካ አሰራር አበበ ነው አላውቅም። እሱን በፍጹም ማለት ነው። በፍጹም አምርሬ በራሴ ምዬ ነው የምናገረው። ስለዚህ ምንናገራቸውን ነገሮችም በደንብ ሰዎች ጋር ይሄዳሉ ወይ ብለን አስበን ብንናገራቸው። እኔ ሚዲያው ገና 3 ወር እኮ ነው ያወቁት። ገና 3 ወር በቅጡ የመለኝ አይመስለኝም። በዚህ ውስጥ ኦርቶዶክሳዊ ሰው የከፈተ ካለ በዛ ውስጥ እየገባው ከእናንተም እመጣለሁ ከሌላም ይሄዳለሁ። የሆነ የአንድ ሰው እንትን እንኳን ተዘጋ ሲባል ኧረ እባካችሁ እንዳትዘጉ እንዳይዘጋባቸው ተረባረቡ ይከፈት ነው ምል እንዴ። በየቦታው ምሳሌ አድርጌ ከምጠቅሳቸው ልጆች አንዱ አንተ ነህ። ከሌላ እምነት መጣው መናፍቃንን የሚያንቀጠቅጡ ልጆች እኮ በሌላ ግሩፕ የነበሩ ግን ወደ ኦርቶዶክስ ተመልሰው የመናፍቃን መዶሻ የሆኑ ልጆች አሉን እያልኩኝ ከምጠቅስ ከማደርገው አንዱ አንተ ነህ ስለነገሩኝ ማለት ነው ልጆች። ከዛ ውጭ ግን አሁንም ሐሳብ ስትሰጡ የሆነን ሰው ስም ጠቅሳችሁ የምታረክሱ ከሆነ ከእናንተም እወርዳለሁ። ከዛኛው ግሩፕ ሂጅ የሚያረክስ ከሆነ እወርዳለሁ። ማንንም ደጋፊ አይደለሁም። የማንንም ስድብ አላበረታም። የሚሳደብ ሁሉ የተረገመ ነው። ደንቆሮ ብላ ትሳደብ ተብሎ ወንጌል ተጽፎ ከዛ አልፎ ፎቶ እየዘቀዘቀ የሚሳደብ ከሆነ የኔ ሳይሆን የክርስቶስ ተቃራኒ ስለሆነ እኔ ከእርሱ ጋር አልግባባም ማለት ነው። አስተምራለሁ፣ ነግራለሁ። ካልተመለሰ ልክ አይደለም እላለሁ። እውነታው ይሄ ነው። የተነሳሁትም አሁን የሰማሁትም ሐሳቡን አሁን ነው እንጂ የሆነ እንደቆየሁበት በውስጥ ሌሎች ጋር ሳወራ ቆይቼ የሆነ ተልኮ እንደመጣው አድርጎ ሐሳብ መያዝ ግን ተገቢ አይደለም። እግዚአብሔር በሚያውቅ እንዲያ ቢሆን ጥሩ ነው። ስለዚህ አሁንም በዚህ በንግግሬ ውስጥ አስቀይሚያችሁ ከሆነ እኔ በጣም በሕያው እግዚአብሔር ይቅርታ ነው የምጠይቃችሁ። እኔ ማላየውን እግዚአብሔር አገለግላለሁ ብዬ ገብቼ የማየው ወንድሜን አስቀይሜ ከወጣሁ እግዚአብሔርን እወደዋለሁ ማለት ውሸቴ ስለሆነ ማለት ነው። ስለዚህ ቀሲስም አባታችን እያጠፉ ጥፋት የሚያጠፉት ካለ በውስጥ እኛም ጋር ተወያይተን ለጥፋታቸው ይቅርታ ጠይቀው ተስተካክለው ነገራቸውን ሁሉ ወደኋላ ጥለው አላስፈላጊ ነገር ካለ ተሳዳቢን አበርትተው ከሆነ ማለት ነው እንዲመለሱ ልክ አይደለም እንላቸዋለን። ቀሲስ ልክ ካልሆኑ ተሙም ልክ ካልሆነ ልክ አይደለም እንላለን። በዚህ ልክ እንወያያለን። ከዛ ውጪ ግን ቀሲስም አባታችን ምንወዳቸው አባታችን ናቸው። ለዘመናት ቤተክርስቲያንን ሲያገለግሉ የኖሩ ሌላውም እንደየአቅሙ እንደየመክሊቱ ቤተክርስቲያንን እያገለገለ ያለ ሰው ነው። ስለዚህ እንደው እኔ በጣም ይገርመኛል በእውነት እግዚአብሔር በሚያውቅ አሁን እና አክሊል ጋር ተነስቶ የነበረውን ጉዳይ በውስጥ ይዘን እሱን ሊቃውንቱ ጋር ጉባኤ ጋር እየተወያየን የሆነ መፍትሄ ልናደርስ ጫፍ ስንደርስ ደግሞ አሁን አዲስ ርዕስ ፍንቅል እያደረገ ማን እንደሚወረውርልን እኔ ይገርመኛል። አንድ እንዳንሆን ሁሌ በቃ የሆነ አዲስ አጀንዳ አንዱ ይወረውረዋል። ከዚያ በኋላ እኛ እንባላለን እንደ ምላስ ማለት ነው። ሁሌ ነገር የምታመጣ ምላስ ናት። የሚቀጠቀጥ ራስ ነው። ራስ ይቀጠቀጣል፣ ምላስ ያመጣል። ራስ ሲቀጠቀጥ ምላስ ወደ ጉረሮ ትቆያለች። እዛ ምን ሆነ ነው ሲባል ነው ለመናገር የምትወጣ ማለት ነው። ለነገር ስራ ሲሆን ትደርሳለች። ስለዚህ አሁን እኛ እዚህ ሆነን እንቀጣቀጣለን። ምላስ ሆነው የለኮሱን ግለሰቦች ግን አሉ፣ አንዱ ከአንዱ ጋር እንዳይስማማ ማለት ነው። ስለዚህ ማንንም በጣም እንዲያው እዚህ በ1200 ህዝብ መሃል መናገር የምፈልገው ማንንም ተሳዳቢ የሚያበረታ ኦርቶዶክሳዊ ሊሆን አይችልም፣ አይደለምም። የግለሰቦች ሳይሆን ስድብ የክርስቶስ ተቃራኒ ስለሆነ በቃ ማንንም ነው። አሁን አበበ ከበደን ሰድቦት የሚል አይደለም፣ ተሳዳቢ ነው እያልኩ ያለው። ስድብና ተሳዳቢነትን የሚያበረታ እርሱ የክርስቶስ ጠላት ነው።